ማለት ምን ማለት ነው? ወንድ ነው ማለት እኮ ጎረቤቶች እየመጡ እየጠየቁ ነው። አካባቢ ተበከለ ያሉ ነው እኮ እኔ ጋር አውራ እኮ አይደል እንዴ ስመጣ ታወራለች እሷ እኮ እሷ እንድትመጣ ስለፈለኩኝ ነው። በቃ እኔ ጋር አውራ እስከዛ ሲስተር ምን ይፈልግ ነው? ለካሜራ በጣም በቃ ታስቸግረኝ። ቆይ አንተ ቁጭ በል ቆይ ለምን ወርጋን እንደመጣማች እኔ ብዬሽ ነበር ሽንት ቤት ውስጥ አንተታት አውጥተን እንጣላት አረቀን እንጣላት ብዬሽ ነበር። አላሰብክም? ማቃጠል አላሰብክም? እንጀራ እናታችሁ ድንገት የተሰለበችው ምን አገባ ያገባ በስነ ስርዓት መልስልኝ። እኔ ጉልበት የመጠቀም ወይ ሌላ ነገር ማድረግ አቅቶኝ ሳይሆን ወጣት ነህ በስነ ስርዓት እንድናወራ ስለፈለኩኝ እየጠየኳችሁ ያለው ስለናታችሁ አይደል እኮ ቁጭ በልና እናወራለን። እኮ ቁጭ በልና እናወራለን። ባትበጠብጠኝ ጥሩ ነው። ታውቁሽ ባትበጠብጠኝ ጥሩ ነው። ቁጭ በልና እናወራለን። ምንድነው ሽንት ቤት ውስጥ የሚሸተው? ያምን ሽንት ቤት ቪዲዮ ላይ ሰምተህ ከሆነ አይደል ያምን ምናምን ብለህ ልትደባበቅ አትሞክር። ከዚህ ካንተ ከበሰበሰ ጭንቅላት በላይ እኛ በደንብ እናስባለን። ሰላም ቤተሰቦቻችን እንዴት ናችሁ? እኔ ቢኒያም ነኝ። ዛሬም እንደተለመደው ከአንድ እህታችን ጋር እዚህ ተገኝተናል። ቪዲዮውን ሰብስክራይብ እንዲሁም ይጠቅማችኋል የምትሉትን ኮሜንት እየሰጣችሁን ቪዲዮ መጀመር ትችላላችሁ። ዛሬ ደግሞ ከአንድ እህታችን ጋር ያግዙኛል ይጠቅሙኛል ብላኛ ድረስ መታደች። በስልክን የሚያወራነው ነገር አለ። ሁሉንም ነገር ለእናንተ የምናስተላልፍ ይሆናል። አሁን ወደ እህታችን ሰላም ስሙትን ማልበል ፋንታንሽ ይባላል። እሺ ወይዘሮ ፋንታንሽ በስልክ የሆነ የሚያክለውን ነገር አውርተናል። አሁን ደግሞ ሙሉውን ነገር ያስፈልገናል፣ ለኛ የሚጠቅመናል መረጃ ለማሰባሰብ ብለን እዚህ ተገኝተናል። ፈቃደኛ ሆነውም እዚህ ስለጋበዙን እና እዚህ ስለጠሩን ስለተገናኘን በእኔ ቤተሰቦቻችንም ስም ደስ ብሎኛል። እና እስኪ ሙሉ መረጃውን ከእርሱ አፍ ብንሰማ ቢነግሩን ብለን የመጣ ነው። እንዴት ነበረ? እንደው ከምን ጀምሬ ምን እንደምልክ ራሱ ግራ ነው የሚገባኝ። አንድ አለኝ ብዬ ያለኝን ወንድሜን አጥቻለሁ። ብቻ አላቅም እና ልጆቹም ያዋሉ ካለው ነገር ውስጥ ጧትም ማታም እያለቀስኩኝ ነው ያለሁት እና አላቅም። ብቻ ቤት ውስጥ ከሴትዮዋ ጋር አይስማሙም። ከዚህ በፊት የነበረችው ባለቤት ጥሩ ሰው ነበረች እና በመሃል ያው እሷ ባረፈችበት ሰዓት እቺን ደግሞ ከየት እንዳመጣት አላቅም። ማገባት ሰላም የላቸውም ቤት ውስጥ። በቃ የእርሱ ወንድም ነው? አዎ የኔ ወንድም ነው። እባክህን መኮንን እቺን ሴትዮ አስወጣልን፣ ይቅርብ። ለልጆቹም አልተስማማች፣ ለአንተም ሰላም አልሰጠች፣ ጤና የለህም እባክህን ብዬ ብለው እምቢ አለ። ቃላቅም ይኸው ኖረ ምንም ወይ ኖራ ለልጆቹም አልጠቀመች ወይ ለእሷ አልሆነች። ያው አፈር ገባ። እሱም ጥሎ ልጆቹንም ቤቱንም ምኑንም ንብረቱንም ጥሎ ይኸው አፈር ገባ። ያለው ነገር ግራ ግብት ብሎኛል። እሷም ይኸው ስትኖር ከልጆቹ ጋር ሰላም የላትም። ነጋም ጠባም ጭቅጭቅ ነው። አንድ ወንድ ልጅ አለና እንድትወጣ ይፈልጋል። እንኳን አሁን ሳይሆን ልጅቱ ማነው አባታቸውም እያለ ራሱ እንደማይፈልጋት አልፈልግም ትውጣልን አባዬ አስወጣት ሁሌ እንዳለ ነው። የእሷ ልጆች አይደሉም? ሁለት ልጆች አሉት። ልጆች ከመጀመሪያ ሚስቱ የወለደው ነው ወይ? ከመጀመሪያው ልጅ ትክክል። እሺ። እና ከዚህኛው አልወለደም። እና በቃ ቤት ውስጥ ውጪ ብንልም ያው እሱ ባለበት ሰዓት አምጥቶ ስላስቀመጣት ከልጁ ጋር ለልጁ ሰላም አልሰጠችም። ንብረት ፈልጋም ይመስለኛል አላቅም። ብቻ አልወጣም አለች። ልጆቹን እያሰቃየች አለች። ወንዱ ልጅ በተለይ በቃ ነጋ ጠባ ጭቅጭቅ ነው፣ ነጋም ጠባ ጭቅጭቅ ነው። ትውጣልን ሰላማችን በቃ ነስታን ትኖራለች። ያው እኔ መቼም ከጎናቸው አልተለየሁም። ቢቸግረኝም ወደ እኔም እያመጣሁኝ እኔ ጋርም እያስቀመጥኩኝ ነበረ። መጀመሪያ አባታቸው ባለበት ሰዓት እያመጣሁኝ እኔ ጋር ነበር የሚኖሩት። አብዛኛው አይኖሩም፣ ቤት ውስጥም ሰርታ አይበሉም። ሰላም በቃ የላቸው። ከመጀመሪያ ጀምሮ ከማግባቱ ጀምሮ ነው ወይስ አግብቷት ከኖረ በኋላ ነው ይሄ ጭቅጭቅ የመጣው በመሃል? እኔ በቃ እንግዲህ ከዛ በፊት ከማግባታቸው በፊት ያለውን ታሪክ አላውቀውም። እሺ እውነት ለመናገር አላውቀውም። ግን ያው ካወኩበት ጊዜና ሰዓት ጀምሮ ምንም በቃ ቤት ውስጥ አልወደድናትም እኛ። ገብታም ሰላም አልሰጠቻቸው፣ ለሱም ሰላም የለውም። ከነጋ ጠባም ከሱ ጋር ሰላም ያለው አይመስለኝም። ሲሄድ ሲጨቃጨቁ ነው ማየው፣ ሲጣሉ ነው ማየው።
እባክህን ተው አስወጣት፣ እቺን ሴትዮ አሰናብታት። ምን ታረግልሃለች? ወይ ለልጆች አልሆነች ወይ ለአንተ አልሆነች። ምንድነው ችግራችሁ? ምንድነው አላማክ? በቃ እግዚአብሔር ሰጥቶሃል፣ ነስቶሃል፣ ከዛ ደግሞ ፍሬ ሰጥቶሃል አለች እቺ ልጅቷም አለች። ልጅቷ ራሱ ሰላም የላትም። በቃ መታ እኔ ጋር ማልቀስ ነው፣ ልጆቹ ማልቀስ ነው። እሺ ምን ላድርግ? አንቄ ሰው ሴት አላወጣት፣ አላባረራት፣ ባልና ሚስት አላፋታ ስል ያው ከጊዜ በኋላ በመሀል የት እንደሆነ አላውቅም። ሁለቱ እድሜያቸው ትልቅ የሚባል እድሜ ነው። በስንት ያክል ይሆናል? ወንድና ሴት ናቸው አይደለ? ወንድና ሴት ናቸው። ወንድየው ተለቅ ያለ ነው፣ ልጅቷ አነስ ያለች ናት። ይሁንም ያው ሁለቱም እንትን ናቸው፣ የደረሱ ናቸው። ያው የአንድ አመት ልዩነት ምናምን ነው እንጂ ብዙ ልዩነት የላቸው። ስለዚህ ሁላችሁም መጀመሪያ እሱ በማግባቱ እቺ ለእነሱ እንጀራ እናት የሆነችው ቀጣይ የመጣችውን ሴት እሱ እንዲያገባ ሁሉም ሰው ፈቃደኛ አልነበረም ማለት ነው። አልነበረም። እንግዲህ ያው እሱ በሱ ኃይል ነው ያው መቼስ እሱ የወደደውን እንዴት እናድርግ በሚለው ተቀመጠች እንጂ በፍጹም ፈቃደኞች አልነበሩም። ልጆቹም አይደሉም። በምን ምክንያት ነው ፈቃደኛ ላትሆኑ የቻላችሁት? ማለት ጊዜው አልሄደም ነበረ? ያቺኛዋ የመጀመሪያ ሚስታቸው በትኩሱ ነው ያገባው። በትኩሱ ነው አንደኛ ያገባት። ሁለተኛ ደግሞ ይሁን መቼም ለልጆቹ አብስላምታ ኖራቸዋለች፣ ታበላቸዋለች የሚል እቅድ ነበረ። ግን እኛ እንዳሰብነው ምንም የተፈጠረ ነገር የለም። የሚገርምህ ነጋ ጠባ ሁል ጊዜም በቃ ሲሄድ እንዴት አደራችሁ ቤተክርስቲያን ልሳለምን በዛው ወጣ ብዬ አይናቸውን ሳላይ መቼም የሟች ልጆች ናቸውና ሄጄ ትምህርት ቤት እስኪ ሄዱ እንዴት እሱ ናቸው ምናምን ብዬ ጎራላለሁ። የላቸውም። ሰላም ሲሄድ ከሱ ጋርም ሲጨቃጨቁ ነው ማየው። ልጆቹም ባክሽተይ ምናምን ተመናጭቆ ወጥቶ ሲሄዱ ነው ማየው። ቁጭ ብሎ አንድ ቀን ሰላም ሲያገኙ አይቻላል። የእርሱ ወንድም ነው እሱ አባታቸው? አንድ ያለኝ እሱ ነው። የሚረዳኝም ምንም የሚለኝም አይዞሽ የምንጠያየቀው እኛ ነን። ግን ምን አደርጋለሁ ብለህ ነው ድንገት ህይወቱን አጣሁት ብለዋል። እና በምን አይነት አጋጣሚ ነበረ ህይወታቸው ያለፈው? እውነት ለመናገር ይሄ ነው የምለው ነገር የለኝም። አይዞን ማዘር አይዞን። እና ያው አረፈ። አላቅም የተፈጠረው ነገር ምንም ይኖራል ብዬም ባላስብም አላቅም። እንግዲህ የሚያውቀው እግዚአብሔር ነው። ድንገተኛ ነው በቃ የተባለው። የሆስፒታልም ወስደነዋል። ድንገተኛ ነው የተባለው። ያው ምን ታደርገዋለህ? ከዛ በፊትም ህመም አልነበረባቸውም ማለት ነው? ህመም የለበትም። ያው አንዳንድ ጊዜ እንዲሁ ራሴንም ይላል፣ ጮጋራዬን ምናምን ይላል። ወደ ቤተክርስቲያን ይሳለማል። ይሄን የተለየ በሽታ አለ ብዬ የምለው ነገር የለም። ውስጤ ዝም ብሎ የሚጠራጠረው በቃ ሰላም ስለሌላቸው ሴትዮዋ ምን አድርገው ይሁን ምን እንትን ብለው ይሁን የሚለው ጭንቅላቴ እሷ ላይ ነው። በቃ ነጋም ጠባም እሷ ላይ ነው እንጂ ከዛ ውጪ የተለየ እንትን የለንም። እና ከዛ በኋላስ እንዴት ቀጠለ ሁኔታው? እሳቸውም ወንድሞትም አረፉ። ከዛስ እንዴት ቀጠለ? ከሷ ጋር የነበረው ስምምነት፣ የሁለቱ ልጆች፣ እርሶስ ከሷ ጋር የነበራችሁ ግንኙነት እንዴት ነበረ? እንደው አይጣልብህ ነው የሚባለው። አይጣልብህ ነው መቼስ። እሱም እያለ ይሁን ብዬ እንደምንም ተቻችለን ኖረነው ነበር። ከዛ በኋላ በጣም ባሰበት። በጣም በቃ ከአቅም በላይ በሆነ ሁኔታ ከሴትዮዋ ጋር ትውጣልን ውጭልን አልወጣም በሚለው ጭቅጭቅ። አባታችሁ እኮ እኔ ከየትም አይደለም የመጣው፣ አባታችሁ አግብቶኝ ነው የመጣሁት። እሱ ካረፈ በኋላ ጭራሽ ነገሮች ሁሉ ድብልቅልቅ ነው ያሉት። በፊት ከነበሩበት ያው ቀደም ብዬ እንትንም ያላልኩ ከነበሩበት መጀመሪያ ላይ እናታቸው ሳትሞት በፊት የነበሩበት ቤት ሰውም ህዝቡ ምናምን እዛ ያለው ያው ብዙ ነገር ያውቃል። እና እችኛዋን ያው ሲያገባ ትንሽ ቦታም ለውጥ አድርጎ ስለነበረ መጀመሪያ ይኖሩበት ከነበረበት ቤት እሷን ካገባ በኋላ የመጀመሪያ ሚስታቸው ከሞተች በኋላ እና ያው ቦታ ለውጥ ስላደረገ
እናማ በቃ የሚገርም ነገር ሰላም የላቸውም ለልጆቹ ምንም የተመቻቸው ነገር የለም። እነዚህ ታዳጊ ልጆች ናቸው። ነገ ብዙ ቦታ ይደርሳሉ ተብሎ የሚጠበቁ ልጆች ናቸው። ወንዱማ ተው በቃ ከጥቅም ውጪ ነው የሆነው። አንድ ላይ ነበረ የሚኖሩት። አሁን አዲስ የእንጀራ እናታቸውና ሁለቱ ልጆች አንድ ቤት ውስጥ ነበረ አንድ ቤት ነው የሚኖሩት። ለዛም ነው አለመስማማቱ እንትን እያለ ነበረው እየገነነ የመጣው ያው እና ያው አንደኛም ያው እድሜያቸው ደርሶ የለ እድሜያቸው ስለደረሰ የእናታቸው ሀዘን ገብቶሃል ጎርቷቸዋል። አሁን በቤት ውስጥ እናትና እንጀራና ሲመጣ ያው እኩል እንትን አይባልም እና ካለው ነገር ውስጥ ሰላም በቃ የላቸውም። ያው አዲስ ቤት ነው። ያው እኔ አዲስም ቤት ቢሆን አልቀረውም፣ ከጎናቸው አልተለየሁም። ያው አንድ ወንድሜ ስለሆነ ለኔም እንደዛ ግን አለመስማማቱ ሲበዛ ወደ እርሶ የማምጣት ልጆቹን ወይ እዚህ ቀመጡ ነገሩ እስኪላመዱ ድረስ የሚባለው ነገር አልሆነም ወይስ እዛው ነበረ የቆዩት ልጆቹ? አልቆዩም። ያው ያለው ነገር ሴትዮዋ በጣም የጭካኔ አመለካከት፣ የንግግር፣ ወጣ ያለ አነጋገር በጣም ኃይለ ቃል ነው የምትጠቀመው። ገብቶሃል? ኃይለ ቃል ነው የምትጠቀመውና ያ ነገሩ በጣም ልጆቹን እየረበሸ መጣ። እኔም እንዳጋጣሚ እንዴት አደራችሁ ብዬ በሚሄድኩበት ሰዓት የሆነ ፊቷ ላይ የሚነበብ ነገር አለ አይደል? አንተ አሁን ማይሆን ሰው ስታይ የምታውቀው ነገር አለ። ይሄ አሁን በተለምዶ በሀገራችን ውስጥ ይሄ ደፍተራ ምናምን ይሄ ኮተት ምናምን ብቻ የሚባል ነገሮች አሉ። እንደዚህ አይነት ሰው ተጠቃሚ ናት ሴትዮዋ። ጥሩ አይነት አመለካከት የላትም። በቃ ከሰው የተፈጠረ የሰው እንትን የሌላት ሰው ናት። ስለዚህ በቃ እኔ ባየዋ ሰዓት ተደነግጣለሁ። መንጭቄ ይዣቸው ለመሄድም በቃ በጣም ብዙ ስጥር ስለነበረ ልጆቹ ደርሰዋሉ። አባታቸውም እንደገና አንድ ነገር ብታደርግብኝስ ምናምን ብዬ ፈራ ነበር። ግን ከአቅም በላይ ሆኖ ወሰድኳቸው። ከአቅም በላይ ሆኖብኝ ልጆቹን ወሰድኳቸው። እየወሰድኩኝ እኔ ጋር እያሳደርኩኝም እየመጡም ልጆቹም ያው አባታቸውን አያምኑ ያዩታሉ። ግን ያው ሰላም የላቸው። ያው ቅድምም ነግረውኛል። አባታቸውን ካረፈ በኋላ ከእሷ ጋር ያለው ነገር ሁኔታዎች እንዴት ሆኑ? በምን አይነት መንገድ ቀጠሉ? ያው አለመስማማት ነበር አባታቸው እያለ፣ ያው ደግሞ አባት ሳይኖር ሲቀር ደግሞ ነገሮች ይባባሳሉ እንጂ እየቀነሱ አይመጡም። እና እንዴት ሆኖ ቀጠለ? እንዴት ሆነ ከዛ ግንኙነታቸው የእርሶም የልጆቹም ከእንጀራ እናታቸው ጋር ያለው ግንኙነት እንዴት ቀጠለ? ከልጆቹ ጋር ያለውን ነገር በግልጽ እናወራለን። ለመናገር መቼም ወጣቶቹም ቢሆኑ ያለውን እናወራለን። እኔም ልጆቹን ጋር ተስማምታ የምትኖርበትም ብዙ ጥረት አድርጌ ነበር። ብዙ ምክር መክሬት ነበር። ሴትዮዋ የምትቀበል አይደለችም በፍጹም ማለት ነው። አታዳምጥም። ነጋም ጠባም ያው ጭቅጭቅ ነው ማየው። ቤታቸው በሄድኩበት ሰዓት ምንም ሰላም የላቸው በፍጹም የላቸው። ስለዚህ በቃ ጨንቆኝ በመሀል እያለ እንዴት እንደሆነ ምንም በማይታወቅበት ሰዓት ሴትዮዋ በመሀል ጠፋች። እንጀራ እናታቸው ማለት ነው። እኔ ያው ልጆቹን እኔ ጋር እንደነገርኩ እኔ ጋር መጣቸዋለሁ። እኔ ጋር ነው የሚኖሩት። ቤታቸውም ያው እንትን ይላሉ፣ ይሄዳሉ፣ ይመጣሉ። አብዛኛውን ደግሞ ያው አባታቸው ከሞቱ በኋላ እቤት ነው በብዛት እቤት ናቸው። ያው ሰላም የላቸው። በቃ ትልቁ እናታቸው ፈረሰች፣ እናታቸው ሞተች። ከእናታቸው በኋላ ሰላም የላቸው። እነዚህ ልጆች ናቸው። ልጆቹ ደግሞ አባታቸውም ከሞቱ በኋላ ሰላም የላቸው። ሁሌም በቃ ልጆቹ ከቤታቸው እንድትወጣ ነው ፍላጎታቸው። ልጆቹ እንዲወጡ ነው የፈለጉት። በቃ አባታችን ሞቷል፣ የምትፈልጊው አባታችን ነው፣ አባታችን በአሁኑ ሰዓት ቤት ውስጥ የለም፣ ትውጣልን ነው በቃ። ልጁ በተለይ ወንዱ ልጅ በፍጹም አይፈልጋትም። በፍጹም ለምን ወንድ ልጅ ነው እና አይፈልጋትም በፍጹም። እንድትወጣ ነው በቃ። እህቴም ማጥናት አልቻለችም፣ መቀመጥ አልቻለችም። ስለዚህ ትውጣልን ነው። እሷ ማውጣት አልፈለገችም። የምትፈልገው ንብረት ትፈልጋለች። የአባታቸው ምንም ቤት ውስጥ ያለውን ነገር አንዳንድ ነገር በቃ የአባታችሁን ነገር ትፈልጋለች። እኔም እንደዚህ እንትን ባልኩ ሰዓት አልወጣም። ለምን ወጣለሁኝ? አግብቼ እኮ ነው የመጣሁት። እንደ ተራቃ እንዴት ነው ውጪ ብለሽ ምትይኝ ብላ ከኔ ጋርም አንድ ጊዜ ግጭት ፈጥራለች አይደለ? አልወጣም ብላለች። አልወጣም፣ የመጣው ይምጣ እንጂ ከዚህ ቤት አልወጣም።
ስትል እኔ ደግሞ ልክ እንዲህ ባለችበት ሰዓት ምንድነው የፈራሁት? አሁን መቼም በዚህን ጊዜ የሚሰማው ክፉ ነገር አይደለም በቃ እና የፈራሁት እሱን ነው። እንደው ልጆቹን ምን አድርጋብኝ ትሄድ ይሆን ደግሞ ወንድሜንም አጥቼ ልጆቹን ደግሞ እንደው አይናቸውን እንዳላይ ከጎኔ ልታሳጠኝ ነው ብዬ በቃ በጣም የተጨነኩት ይሄንን ነው። በቃ እኔ እንዴት እንደማደርጋት እያልኩኝ በተጨነኩበት ሰዓት በመሀል ጠፋችብኝ። አጠፋፋ ምን አይነት ነው ማለት የሆነ መለስ ብላ ነው ወይስ እንደው ባንዴ ነው አድራሻዋም ሁሉም ነገሩም የጠፋው? ፖሊስስ ክትትል አላደረገም አላመለከታችሁም ጠፋች ተብሎ? እንደው እኔ ስትጠፋ በበኩሌ እኔ እንደው ይቅር በለኝና ደስ ነው ያለኝ። ለምን ብለህ ብትል እነዚህ ልጆች የሟች ልጆች ናቸው፣ መኖር አልቻሉ። ልጁም ጭንቅላቱን እየሳተ እየሄደብኝ ነው። ስለዚህ አንድ ያለሁት እኔ ነኝ። ካለው ነገር ያለውንም ሰርቼም ምንም ብዬ እንትን ብዬ ያለውን ነገር አይዟችሁ እያልኩኝ ከጎን ያለሁት እኔ ነኝ። ስለዚህ ምንም በአንዴ ነው ዱኳ ጥፍት ያለብኝ እና ወዴትም ትግባ ወዴት ትሂድ ወዴት በቃ ምንም አቅጣጫ ፍንጯን ልሰማ አልቻልኩም። መረጃውን አላገኘሁኝም። በአንዴ ነው ድምጿ ጥፍት ያለብኝ። እና ስለዚህ ቅድም እንዳልኩ ከሚገርም ነገር ውስጤ የመጥፋቷ ጉዳይ ደስ ብሎኝ እንዳለ ሆኖ ማለት ነው። እኔ በውስጤ ደስተኛ ነኝ። አንደኛ ልጆቹ ሰላማቸውን ያገኛሉ ብዬ ስለማስብ ማለት ነው። ከእሷ ጋር ስለነበረ ወንድሜንም በቃ እሷ ከመጣች ወዲህ ሰላሙን አጥቶ ባልታወቀ ነገር እንደዚህ ድፍት ብሎ ወጥቶ መቅረቱ ውስጤ ይከነክነኛል። እንዳለ ሆኖ ደግሞ አሁን ምንድነው ትንሽ እንዲሁ አካባቢ ላይ ትንሽ ጭምጭምታ አለ። ትንሽ የሚወሩ ነገሮች አሉ። ያው የሚያወሩት ነገር ምንድነው የጠፋች ለምን ያው መቼም እኔ አክስት አይደለሁም ለልጆቹ ትንሽ ያው በየሄድኩበትም አንዳንድ ነገር የሚሰማኝን ስለማወራ ስለሚሰማኝ ስለማለቅስ ምን ስለምል የት ሄዳ ነው ለምንድነው አንቺ ማትፈልጊው? እና አንዳንድ ሰው ባንቺ ላይ እኮ ምናልባት ምን እንዳደረገች የሚለው ነገር እኔ ላይ ወደ መጠራጠር ነገር ስላመጡ ምን አይነት ጥርጣሬ? ምናልባት ያው የጠፋችው በእርሶ ምክንያት በእኔ ምክንያትና እኔ እንዳጠፋኋት ወይ እኔ እንደገደልኳትም ይሁን አላውቅም፣ አላደርገውም። የሚገርም ነገር ሰው ነኝና ያው መቼም ወንድሜንም ባጣ ድጋሚ ደግሞ የሰውን ሕይወት ማጥፋት አልፈልግም። ያጠፋችው ነገርም ደግሞ ካለ በህግነቱ ይደርስበታል። ያው ደም አምላክ ይፋረዳል ብዬ ነው ለፈጣሪ የምሰጠው እንጂ የሰው ነፍስ የማጥፋት ድርጊት አላደርገውም በፍጹም። እና ያ ነገር አለ። እንደገና ደግሞ ትንሽ ምንድነው እንደው እናንተ ትንሽ እንደው የሆነ ነገር ብታደርጉ ብዬ ማስበው ነገር ትንሽ ወንዱ ልጅ አስቸጋሪ ነው። ያው አባቱም እያለ ያው ካለው እናቱ ከሞተች ወዲህ ነው እንደዚህ ሆኖ ይቀራው እንጂ እንደዚህ አልነበረም። እና መጠጣት ነገር ሱስ ውስጥ ገብቷል። ትንሽ የሚጠቀሙት ነገሮች አሉ። ብቻ በቃ ዱርዬ ሆኗል በአጠቃላይ ማለት ነው። ያ ነገር ምንድነው ሴትዮዋ ላይ ትንሽ እንደው የሆነ ነገር በጠጣ ሰዓት መጥፎ ድርጊት አድርጎ ይሁን የሚል አሁን ደግሞ መጠራጠር ያመጣው ትቼን በቅርብ ጊዜ ውስጥ ማለት ነው። አስቤም አቅጄም አላውቅም። እኔ ስገባ ምንድነው ሁለቱ አብሮ እየተጫወቱ ከሆነ ሲያዩኝ ደንግጦ ሩጦ የሚገቡት ነገር አላቸው። ተሯሩጦ መጣች ምናምን ነገር ብሎ አክስቴ እንዴት ነሽ ደህና ነሽ ካለ ወትሮ ለየት ያለ ነገር ያየውባቸው ነገር አላቸው ብዬ የሆነ የምጠራጠረው ነገር አለ። ትንሽ ያቺ ነገር ገባክ እነዚህ ልጆች ምንድነው ምን ሆኖ ነው ብዬ በቃ ቆም ብዬ ማሰብ ጀመርኩ፣ ማጣራት ጀመርኩ። ከዛ በኋላ ያለውን ነገር ቆይ እስኪ አልኩኝና አንድ ጊዜ ያው በፊት ተኙ ምናምን ብያቸው ዝም ብዬ ነው እንትን የምለው። አሁን ይሄ ጥርጣሬው ከመጣ በኋላ ቦታ ሰጠሁኝና እነሱን መከታተል እንዳለብኝ ጥናት አደረኩኝ። ተከታተልኳቸው። ስከታተላቸው ልጆቹ ዝም ብዬ ስረዳቸው አልተናገሩትም። የሆነ ጥፋት እንዳጠፉ ተሰማኝ ማለት ነው ሁለቱ ልጆች። ስለዚህ አንድ ጊዜ እንዲሁ እስኪ ቆይ ጋደም ልበል ደክሞኛል ብዬ ያው እራት ምናምን ከበላው በኋላ ተኛሁኝ ሶፋ ላይ።
እርስ በራሳቸው ማውራት ጀመሩ። ከማውራት ደግሞ መጨቃጨቅ መጡ። ምን አይነት ጭቅጭቅ? የሚጨቃጨቁት አንተ ኮነክ ምናምን ብለሽ ምትይ ምንድነው? እንደገና ደግሞ አብረን ተነጋግረን አስበን ያደረግነው ነገር አይደለም ወይ ምናምን በሚለው ይጨቃጨቃሉ ሁለቱ። አንተ ነህ አንቺ ነሽ እዚህ ውስጥ መግባት አልፈልግም ነበር ምናምን የሚል የሴቷ ድምጽ ተሰማኝ። የዛን ሰዓት ደነገጥኩ። ውስጤ በጣም ደነገጠ። እንዳልነሳ ከተነሳው ነገሮችን ያበላሻሉ ብዬ እዛችሁ ነጠላ ለብሼ ዝም ብዬ ያዳመጥኳቸው ነበር። እና እኔ እውነት ነው የምነግርህ አላቅ ይሄ ነው ብዬ ለመናገር ለኔ ከባድ ነው። መልክ ሰው ናትና ሰው ልጅ ላይስማማ ይችላል። ባልና ሚስት አይስማማም ማንኛውም ዓለም ላይ የራሳቸው ግጭቶች ይኖራሉ። ቢሆንም በዚህ መልክ እንዲያልቅ አልፈልግም። ለመናገር መሄድ ካለባት በአግባቡ በህግ በሚደረገው ነገር ተደርጎ ከቤት ወጥታ እንድትሄድ ነው የምፈልገው እንጂ ሌላ ነገር ውስጥ እንዲገቡ አልፈልግም። ልጆቹን አሁን እኔ ወንጀለኞች ናችሁ እንዲህ ናቸው ማለት አልፈልግም። አሁንም እያልኩ አይደለም። ነገር ግን ማውቀው ነገር የለም። አንድ ነገርን ህግ ጋር ብትሄድ ህግ መረጃ ይፈልጋል። ለዛ ነው ወደ ህግ ምን ተናዳሉት አልሄድኩኝም። የሚገርምህ እኔ እንዲህ ቅድምም ብዬሃለሁኝ የማውጣቷ እኔ የመደሰትን እንጂ እንደዚህ አይነት ነገር ይፈጠራል፣ ሴትዮዋ ላይ በደል ይደርሳል፣ ሴትዮዋ ላይ ችግር ይደርሳል የሚለው ነገር እነዚህ ልጆች ደግሞ የሚገርምህ ገና ልጅ ናቸው። እንዲህ አይነት ነገር ይሰራሉ ብዬ እኔ በእናትነት አላስበው። ስለዚህ ሙሉ ለሙሉ ጥርጣሬዎት ልጆቹ ላይ ነው በአሁኑ ሰዓት አሁን ምኑ መሰለክ ትልቁ እኔም እንደው በአደራ መልክ እናንተንም አደራ ብዬ የምለው ልጆቹ ላይ ክትትል ብታደርጉ። እኔ መቼም ምንም ይሁን የወንድሜ ልጆቹም ቢሆኑ መማር አለባቸው። እውነት አድርጎ ከሆኑ እውነት ተፈጥሮ ከሆነ እውነት ተፈጽሞ ከሆነ ይሄ ነገር መታየት አለበት። ልጆቹ መቀጣት አለባቸው። ልጆቹ ምንም የነገሩኝ ነገር የለም። ከኔ ይደብቁኛሉ ብዬ ማስቤም አላቅም። ያለውን አውርተን ነው ተነጋግረን ነው ተቆጥቻቸው ነው ያለውን ነገር ሰላም ፈልኝ እንጃን ያላቅም ነው ሆነን ያለ ነው። በአሁኑ ሰዓት ይሄ ነገር በመጣ ሰዓት ቤት ውስጥ እነሱም እንደዛሉ ቤት ውስጥ እኮ ይሸታል የሚልም ነገር አላቸው። አዎ ሰምቻለሁ። ምንድን ነው የሚሸተው የሚለው ነገርም ደነገጥኩኝ። እውነት ነው ምልክ ልጆቹን ቅልፍ ሲወስዳቸው ሁሉ ተነስቼ ቤቱን ባጠጥኩኝ ፈለግኩኝ አልጋ ስር ምንም አልኩኝ። ምንም ያገኘሁት ነገር የለም። ሸታል የሚለው ነገርም አላቸው። ምንድን ነው ሸተተ? ምን እኔ በእናት ነኝና ይሄን ነገር ይፈጽማሉ ብዬ ስለማልጠብቅ ማለት ነው ቤቱን እንዳለ ባጠጥኩኝ፣ ሻንጣውንም አወረርኩኝ። ቤቱ ውስጥ ቁሳቁስ ያሉት የተባሉትን በሙሉ ፈተሽኩ። ምንም ነገር ያገኘሁት ነገር የለም ወንድሜ። እውነትም እንዳሉት ቤቱ ከነበረበት የሆነ ጠረን ለወጥ ያለ ነገር ይሰማል ቤት ውስጥ። ስለዚህ ይሄ ነገር ቢታይ እኔ ወደ ህግ ጋር እንዳልሄድ ህግ የያዘኝ ነገር ከጎረቤቶቼ ጋር ጉርብትና ትልልቅ ሰዎቹ ጋር ማውርቻለሁ። ወደ ህግ የሚሄድበትን በምን መልኩ እንዴት ነው መረጃ ሳሊዝ የሚሄደው? እና ፖሊስ አሁን አንድ ፍንጭ የሚያወሩት ነገር አላቸው። ገብቶሃል? አንዳንድ ሰው ሄዶ ሹክ ሚል ይኖራል አሉ። አንዳንድ ሰዎች ይኖራሉ እና ሁሉም አይናቸው ያለ ወደ እኔ ነው። ገብቶሃል? እኔ ከምንም ንጹህ ነኝ። ይሄንን የምፈልገው እኔ ከምንም ንጹህ ነኝ። አንተ እንድታይልኝ የምፈልገው አድርጎ ከሆኑ ለህግ አሳልፋችሁ ስጡ። ይማሩ። ይሄ ነገር መሆን የለበትም። እኔ ከብዶኛል እውነት። እንዴ በዚህ መልኩ እንዲያልቅ አልፈልግም። ቅድም እንዳልኩህ በሰላማዊ መንገድ በህግ ደረጃ ተወስኖ ወታ እንድትሄድ ልጆቹ በሰላም እንዲኖሩ ነው ማደርገው። ትንሽ ልጁ ስለሚጠጣ ገብቶሃል? ትንሽ ወጣ ያለ ሱስ ተጠቃሚ ነው። ገብቷል? ወዶ ማያደርገውም። እቺን ልጅ አሳምኗት በሆነ ነገር አሳምኗት ሊፈጽሙ ይችላሉ፣ ሊያደርጉ ይችላሉ። አያደርጉም አልልም። እናት ነኝ አልልም። እየሰማው ነው፣ ሚዲያ እያየው ነው፣ ጎረቤት እየሰማን ነው። ከጎረቤት የተፈጸመው ከአካባቢ የተፈጸመው እኔ ቤት አይፈጸምም ማለት ለእኔ ከባድ ነው በጣም። ስለዚህ ቅድመ ዝግጅት እናንተ ጥርጣሬው ነገር እኔን ፍንጭ ከነገርኳችሁ እናንተ ደግሞ እዚህ ውስጥ ግቡ። ይሄ ነገር ካለ ወንድሞቼ ልጆቹም ይማሩ።
በህግ ለህግ አሳልፋችሁ ተከታትላችሁ መታደርጉትን ብታደርጉ ብዬላለሁኝ እኔ ያለውን ነገር ይሄን ያክል ነው ማቀው ጥሩ ነገር ነው በእውነቱ አሪፍ ነገርና መልካም ነገር ነው ያደረጉት ያው ጥርጣሬ እንዳለ እውነት ከሆነ በጥርጣሬው መሰረት ያው ወደ ህግ አካል ይቀርባሉ እንዲሁም ካሊለ ደግሞ ለሌላው ማስተማሪያ ይሆናል እና እኛ ጋር መምጣቶት እኛን ማመኖት አሪፍና የሚበረታታ ነገር ነው እኛም ደግሞ እስከ ጠቆሙን ድረስ አናሳፍሩትም ሁሉንም ነገር በመረጃ መሰረት እንቀሳቅሰን የምናከሄድ ይሆናል አሁን ወደዛ ቤት መግባት ይፈቀድልዎታል አይደለ እዛው ውስጥ ገብቶ የተለያዩ ነገሮችን ለማድረግ አሁን እኛ አንዳንዴ ቀርበን መግባትን የሚያስቸግረን አይነት ወይም ደግሞ ስንገባ በጥርጣሬ መልክ መረጃ የሚያርቁ አይነት ነገር ከሆነ ቀድመን ትንንሽ ካሜራዎችን ደብቀን እናስቀምጥና በዛ ካሜራ የሚያወሩት ነገር ካለ ተደብቀው የተለያዩ ነገሮች ካለ በዛ መሰረት እንይዛቸዋለን እና እንደዚህ አይነት ካሜራ ቤት ውስጥ ለማስቀመጥ እርሶ የሚመቾት መንገድ አለ ችግር የለም እኔ አለሁኝ ያለውን ነገር እመራቸዋለሁኝ ከኔ ጋር እንደዋወላለን እንነጋገርና ልጆቹ ያው መቼም እኔ ይሄ ነገር የእውነት ነው ማለት የትም ከህግ አይወጡ ከህግ የሚያልፍ ነገር የለም እናንተ ካላችሁ ለህግ አሳልፋችሁ እንደምትሰጡ እርግጠኛ ነኝ እኔም ሰው ጠቁሞኝ ነው ቀጥታ ወደ እናንተ የመጣሁት ስለዚህ አሁን ምንድነው አንተ ደውልልኝ ልጆቹ ቢኖሩ የኔ እንግዳ እንደሆን ካስገባለው ደግሞ ልጆቹ ወጣ ይላሉ ካሜራውን እንዲያስቀምጡ ስለፈለግን ይችላል ካሜራውን ይዘከዋል አይደል በቃ ካሜራውንም አስቀምጠን የተለያዩ ፍንጮችን እንትን ለማለት እንሞክራለን ካልሆነ ደግሞ በካሜራው ካልተሳካ ወደ ውስጥም ገብተን ቢሆን ነገሮችን እንትን እንላለን እኔ ያስገባቻለሁ ችግር የለም በእውነቱ እኛ ጋር ስለመጡና አመሰግናለን የሚሆነውን ነገር ደግሞ አብረን የምናየውና ወደ ቤቱ ሄደን አንዳንድ ነገሮችን እናካሄዳለን እሺ አሁን አንተ ተመሳሰቁት ብለሃል አይደል እንዴ ችግር ተፈጥሯል በጣም እየሸተተ ነው ግቢው ትናንትናም ነገርኩ ግን ዛሬ ደግሞ በጣም የባሰ ነገር ነው ማለት አይግማማ ማለት እንዴት ነው አንቺ ዝም በይ እኔ እኮ ብቻኛ አይደለም እሺ ነገር ያረክ አይደለም ይውል ነግሬህ ነበር እኔ ለመተሽር አትበይ አንቺ ማለት ምንም ነገር አይፈጠርም ብለኸኛል እንዴ አንተ የሚያሳስበክ ሱስክ ነው እንዴ ምን ሆነ ነው ህይወታችን እየተበላሸ ነው ጎረቤቶች ምንድነው እዛ ግቢ ምንድነው እያሉ ነው ይውል ልንገራ አንተ አትፈራም እንዴ አትጠራጠርም ምን ሆነ ነው ፈራው እስኪ ወንድ ነው ንገይምጣ ወንድ ነው ማለት ምን ማለት ነው ወንድ ነው ማለት እኮ ጎረቤቶች እየመጡ እየጠየቁ ምንድነው አካባቢ ተበከለ ያሉ ነው ዝም በይ ብዬሽ ነበር አንተ ቢሆን እንደዚህ እኔ ሰው መግደል በጣም ነው የምፈራው እስኪ ዝም በይ ያልኩሽ እንዴ ነው ዝም የምለው ዝም በይ ከታወቀ ምን ሆኖ ነው አንቺ ድምጽ ነው ከታወቀስ የኔ ድምጽ አይደለም ሁሉም ጎረቤት ይውል በቀደምነታ የለቀቀችውን ተከራይ ማለት ነው በዚህ ሽታ እዚህ ውስጥ መኖር አልችልም ብላ ነው ይሄ ነገር ከታወቀ የራሷ ነው ሽታ እንደ የትም ተግሞታ ተመጣጣ ይሄ ነገር ከታወቀ እንዴት እንደምንሆንሽ ያስበህበታል አንተ እስቲ ሂድ ሽንት ቤት ሂድ ሰው ሽንት ቤት መጠቀም ራሱ አልቻለም ወርቅ ነው እንደሚጣለው ሽታ እኮ ይመጣል ይሁን የሽታ አይነት አለው ሽታ አይነት እዚህ ጋር እኮ እየመጣ ያለው የመጥፎ ነገር ሽታ ነው እንዴ በፊትም እኮ ነው ፈርተሻል አይደል ያ አሁን ያልጨረሰው ነገር የለም ሽንት ቤት ውስጥ ግን በጣም እየሸተተ ነው ነው ማለት ነው ያዳመጥሽኝ አይደል በቃ እኔ አሁን አጠቃላይ ዘመን ያልኩሽ አይደል እንዴ ይኸውልሽ አንቺ አሁን እንደዚህ የምትጨናነቅ ነው መሰለሽ ወጣ ብለሽ ፏስ ነው ታድለህ ግን ምን አይነት አይምሮ ነው ያለህ አንተ አባታችን ራሱ እንዴት እንደረሰለ ምን ማለት ነው እንዴት እንደረሳ ነው ማለት እኔ ብዬሽ ነበር ሽንት ቤት ውስጥ አንተታት አውጥተን እንጣላት አረቀን እንጣላት ብዬሽ ነበር አላሰብክም ማቃጠል አላሰብክም አውጥተህ ከግቢ መጣል አላሰብክም እዚህ ግቢ ውስጥ ከተትካ ጫካ ማቃጠል ይሻላል ነገር እንኳን አስቢ ቢቃጠለው ምን ያፋ እንደና ነገር አስበሻል ነገር አደረግሽ እኔ አንተን አንተታት ያልከኝ እኔ መተት ውስጥ መጀመሪያ ማልተስማማው እንዴ አንተ እንዴት ነው ሰውን ያህል ነገር እዛው ውስጥ ከተን እኮ አሁን እኮ አንቺ በቁም እኮ አይደለም ከተትና ቁራጥና አይደል እንዴ
አይደለም አስገድደከኝ ነው። እኔ ሲጀመር ልንገርህ አልፈልጋትም፣ ሴትዮዋን አልወዳትም፣ ግን እኔ መዘዝ ይዛብን እንድትመጣ አልፈልግም። ይኸውልህ ልንገርህ ያልነገርኩህ ነገር አለ። ስልካችን አሁን በቀደም ተራሱ የሆኑ ፖሊሶች መተው በር ላይ መተው በቃ አላውቅም ሰፈር ውስጥ መጥፎ ጠረን አለ ምናምን ነገር ብለው ጠይቀዋል። እኔ እንዳደነግጥ ብዬ ነው አንድ ሀሳብ አለ። ይሁን ምክንያት ሽንት ቤቱን እናፍርሰውና እናውጣት። በቃ እኔ አውጣት አላውቅም፣ እንዴትም ብለህ አውጣት። እንደከተተው ጭንቅላትሽን እንኳን ጸጉር ብቻ አታብቂበት። ይኸውልሽ ከዛ በኋላ ስንት ሰው ነው ይተቀሙ? በቃ ፖሊሶች እየመጡ ነው አልኩህ። አንዳንድ ሰዎች ይምጣ፣ ማን ነው የፈለገው ይምጣ። ከህግ በላይነት ለማንም ይምጣ ነው። ህግ ማምለጥ አይችልም። ካወቁ ችግር ውስጥ ናት። እኔም አንተም ችግር ውስጥ ነኝ ካወቁ። ያልፈራሽው እንደ ፖሊስ መፍራሽልሽ አንቺ ካምቦላ አሁን አንተ እዚህ ቁጭ ብለህ እዚህ አትነሳለህ፣ ትገባለህ፣ ትተኛለህ፣ ትነሳለህ። ሌላ ስራ የለህም። እስቲ ወጣ ብለህ ግቢውን እንዴት እንደሚሸት ቼክ አድርግ። ይኸው እስቲ እንደውም አንዳንድ ሲጠረጠር ማለት ነው የእንጀራ እናታችን ችግር ማለች እዛ ትግዳለች። ይሶን ምን ማለት ነው ይሄ? አሁን ይሄ አንተ ምንም ተጠያቂነት እየተሰማህ አይደለም ማለት ነው። ይኸውልህ እንድታውቅ የምፈልገው ባስ ያለ ነገር ቢመጣ ሁሉንም ነገር ፍርጥርጥ አድርጌ ነው የምናገረው። በቃ እንድታውቅ በቃ ነግሬሃለሁ። ለእሱ አልተመለስኩኝ ለአንቺ ማለት ነው። እኔንም ልትገለኝ ስሚኝ። ለነገሩ እንደምታደርገው አልጠራጠርም። በሰላም ልትኖሪ ነው ነገርኩህ። በቃ ይኸውልሽ አዳምጪኝ። እንደዚህ ናያ ከመጣልሽ አትጠራጠር፣ አደርገዋለሁ። ሰማሽ አይደል? ይሄን ነገር ካይሞሽ አስወጡ። አክስታችን ራሱ በጣም ነገር እያበዛች ነው። እዚህ ቤት እየታየክ አይደለም ወይ? እኛ ጋር ነው፣ ችግር የለውም። አይዚው ነው ትንሽ አንቺ ትንሽ እሺ እኔ አይደለም ሽታው ነው። ዝም በይ። ለምን አናገረትም? ለጥራት እኮ አሁን መታለሽ። ቀጣይ ደግሞ እንሰብስባ እንደመጣብኝ ታያለሽ። እሺ ቤተሰቦቻችን ያው ለማዘር ካሜራ ሰተናቸው ቤት አስቀምጠው ነበረ እና አስቀምጠው አምጥተው ሰተውናል። የሆኑ መረጃዎችን አግኝተናል። አሪፍ የሚባሉ መረጃዎችን በነገሩን ዙሪያ አሪፍ የሚባሉ መረጃዎችን አግኝተናል። እኛም ከውጭ ሆነን ደግሞ አንዳንድ ክትትሎችን እያደረግን ነበረ። አሁን ደግሞ ሞር እሳቸው የሰጡንን እኛም ያደረግነውን ክትትል ይበልጥ አሪፍ ለማድረግ ቤት ውስጥ ገብተን አንዳንድ ነገሮችን በእኛ ሲስተም ገብተን እንጠይቃቸዋለን። የያዝነውም መረጃ አሪፍ ነው። ከዛም ደግሞ በተጨማሪ እናንተም የምታዩት እኛም ደግሞ ተከታትለን እውነትና እንቅጩን ማግኘት ስላለብን ትክክለኛ መረጃ ማግኘት ስላለብን ቤት ውስጥ ገብተን ደግሞ የሚሆነውን ነገር እናያለን። ቤቱን ጠቁመውናል፣ ውስጥ ድረስ አሳይተውናል ቤቱን። ወደዛ ቤት ደግሞ ሄደን ሙሉ መረጃውን አብረን የምናጣራ ይሆናል። አብራችሁን ቆዩ። እስኪ ወደ ቤቱ ውስጥ አሉ ብለውናል ማዘር። ሰላም እንዴት ነህ? ከአባታችሁ መስሪያ ቤት ነበር የመጣ ነው። ለእናንተን ስለ አንዳንድ ነገሮች ለማዋራት ነው የመጣ ነው። ብራዘር የባራራ ሰዓት የምትበጠብጭ በጧት ነው ፕሮግራም አዘጋጀው። በጧት ነው አባታችሁ እና እኔ ምን አገባኝ? አባት ምናምን ስንት ያለፈ ታሪክ አለ አይደል? ለምንድን ነው የምትቀሰቅሱ? ያው እናንተን ለመጥቀም አባታችሁ ካረፈ ቆይቷልና ዞር በል በእናትህ። አንዴ አዳምጠኝ፣ ይቅርታ አንዴ አዳምጠኝ። አባታችሁ በድንገት አርፏልና በእናትህ አትበጥብጠኝ። ወይስ ሌላ ነገር ነው ፈልግ? እናንተን ለመጥቀም ነው። አትጠቅመኝም፣ በእናትህ ዞር በል። አንዴ ላስረዳህ ወንድሜ፣ አንዴ ላስረዳህ። ረጋ በል። ይቅርታ በጧት ስለመጣሁኝ መሰለኝ እንትን ያልከው። የአባታችሁ መስሪያ ቤት አባታችሁ የዓመቱ ምርጥ
ሰራተኛ በመባል ያው ህይወታቸው ቢያልፍም የዓመቱ ምርጥ ሰራተኛ በመባል መስሪያ ቤቱ ድጎማ ሊያደርግላቸው እንዲሁም ለ10 ዓመት ያክል እሳቸውን ሊረዳ እኛን ልኮን አንዳንድ ነገሮችን ደግሞ ከእናንተ ጋር ማውራት ስላለብን ነው ወደዚህ የመጣ ነው። ያው እንደምታውቀው ካሜራ ማለት ያው ካሜራው ደግሞ እዛ ላሉት ሙሉ ስታፉ ለሙሉ ቡድኑ ማሳየት ስላለብን በጎ አድራጎትም የመስሪያ ቤት ነው የአባታችን መስሪያ ቤት ድርጅት ሰዎች ነን እና ለእሳቸው የ10 ዓመት ያክል አሁን እንግዲህ ካረፉ ትንሽ እንትን ብለዋል። ለ10 ዓመት ያክል ያልተቋረጠ እሳቸው ደግ ነገር ሲያደርጉ ስለኖሩ እናንተ ደግሞ ልጃቸው ናችሁ አይደለ? ለእናንተ አንዳንድ እርዳታዎችን ለማድረግ እንዲሁም እርዳታ ብቻ ሳይሆን የላባቸውን እየሰሩ ስለነበረ የስራ ቆይታቸውን ለ10 ዓመት ያክል ደግሞ እናንተን ለማገዝ ነው እና አንዳንድ ነገሮችን ለመጠየቅ ስላላችሁበት ሁኔታ አንዳንድ ነገሮችን ለመጠየቅ እንግባ አይደለ? መጀመሪያ አንተን ስትል ካሜራ ትንሽ እንዲያግዘን ያክል ነው። ትንሽ ካወራን በኋላ ሊቆም ይችላል ከፈለክ ትንሽ እንግባና እሺ ፈቃደኛ ሆነ ስላስገባን በመጀመሪያ ደረጃ እናመሰግናለን። እሺ ስምህን ማንም እንበል? ዮናስ ይባላል። ዮናስ መኮንን ማለት ነው። እሺ የአስተዳደግ ሁኔታ እንዴት ነበረ? ከፋዘር ጋር የነበራችሁ ቆይታ ምን አይነት ጊዜ ነበረ ታሳልፉ የነበረው? ያው ፋዘር ከመሞታቸው በፊት እኛ ጋርም ጥሩ የስራ ግንኙነት ነበር የነበራቸው። ቤታቸውን ደግሞ እኛ ብዙ የቤት ሁኔታቸውን ብዙ እንትን አንልም። ያው ስራ ቦታ አሪፍ የሆነ አፈጻጸም ስለነበራቸው አሪፍ የሆነ ቆይታ ስለነበራቸው ነው ይሄ እድል የተሰጣቸው እና ይሄ እድል ደግሞ እሳቸው በህይወት የሉም። ያው ለእናንተ ይጠቅማችኋል ለእናንተ ይበጃችኋል የሚባል ነገር ስለሆነ ነው እናንተ ጋር የመጣ ነው ግልጽ ለማድረግ ያክል እና እንዴት ነበረ ከእናንተ ጋር የነበራቸው ቆይታ? ምን አይነት ጊዜ ነበረ? ግን ከሷ በፊት ብራዘር መለዋ ስንት ትሆናለች? ያው እንግዲህ በ10 ዓመት ውስጥ በእያንዳንዱ ወሩ ይገባላቸው የነበረው ደሞዝ ማሻሻያ ተደርጎለት ነው ለ10 ዓመት እኮ ይሄ በይና ዝም ብለሽ እንደዚህ በእንትኑ ከምትይ ነጋገርና ዝም ብሎ በደረቁ እኮ ነው ታውቂያለሽ። ያው ፋዘራችሁ ማለት አባታችሁ ጋሽ መኮንን የከፈላቸው የነበረው የወር ደሞዝ አለ። እኔ አላረፍም ፋዘር አይናገርም እንደዚህ አይነት ነገር አንቺ ታውቂያለሽ። ያው በዛ ስኪል መሰረት ነው የሚገባላቸው። እሱን ይሄ ቃቃ ለመጠየቅ ካለቀ በኋላ ድርጅቱ እነሱን ይጠቅማቸዋል በሚል መንገድ ነው ለእናንተ የሚያስገባላችሁ እንጂ እኔ ይህን ያክል ነው ብዬ መናገር አልችልም። አይደለም መጀመሪያ እኮ ትናገር ይዘዴ ነው። አሁን 10 ዓመት ብለሽ ግማሽ ደሞዝ ብታስገቢ የ10 ዓመት ገባሽ። አይ ሳይሆን እኔ እዚህ ጋር እናንተን ለመጠየቅ ለእናንተ ለማስተላለፍ ለእነሱ ነው የመጣሁት። ምክንያቱም እነሱ ናቸው የሚወስኑት ይህንን ነገርም አሁን እነሱ ሲያዩት የተሻለ ነው ብለው የሚያስገቡላችሁን ያስገቡላችኋል። እሳቸው ከሞቱ በኋላ ደግሞ ብዙ ነገር ቀንሶ ከሆነ ያ ነገር እሳቸው እንዳሉ ገባሽ ያልኩሽ ግን ብራዘር አሁን አንቺ የተናገርሽው ምናምን ሊኖር ይችላል። ገባሽ እዛ የተነገረሽ የፋዘር መላ ምናምን የተባለ እና ያመላ ደግሞ ተቀንሶ ከገባ ይደብረኛል ለምልሽ። ስለዚህ እኔ ደግሞ እንደዚህ እንዲሆን አልፈልግም። የአባቴ ነው የሰራበት ነው ገባሽ እና እንደው ተቆራርጦ ከመጣ እንደባበራለን እዚህ መሀል እና ዛፓውናን ካስፈለገም ይመጣል። ችግር የለውም። እዛ የሚያደርስ ያክል እንኳን አይደለም። ያው እናንተን ለማገዝ እናንተን ይጠቅማችኋል እንዲሁም ትነሳሱበታላችሁ አሪፍ ነገር ትሰሩበታላችሁ በሚል ነገር የተዘጋጀላችሁ እና አሪፍ ነገር ይመስለኛል። ያው እኔ ሙሉ እንትኑ ጸዴ መሰልሽ አሁን እንደዚህ የተለከሰከሰ ምናምን በ70-80 ሺህ ምናምን መፋታት አንፈልግም። ገባሽ ፋዘር ስንት ዓመት ሰርቶ መቼም በዚህ መላ ብትፋታ አንተ ሊን የለም ማለት ነው። ፈጣሪስ ምን ይላል አስበሽው? ያን ሁሉ ዓመት እንትን ምናምን ወርኮ አንቺ እዚህ አይመጣም። በእውነቱ እንደዚህ ትለኛለህ ብዬ አልጠበቅኩም ነበር። እና አንዴ ብራዘር እዚህ ገባሹ ታዲያ በስራሽ መስሎሽ ነው? እኔ እኮ ያስገባሽ ብቻ ተቀጥሽ ከታደርጊዋለሽ። እሺ እዛ ጋር እና እንቀጥል ጥያቄሽ ግን እሺ ያው ፋዘር ከሞታቸው በፊት ምን አይነት ህይወት ነበር ታሳልፉ የነበረው? እሳቸው እናንተ ህይወት ላይ ምን አይነት አስተዋጽኦ ነበራቸው? እሳቸው እስከሞቱ በኋላ ምን አይነት ጊዜ ነው ያሳለፋችሁ ያላችሁት? እና የምልሽ ማለት ነው ፋዘር ማለት ጸዴ ሰው ስልሽ በቃ ፈታ ያደርግሻል ምናምን ግን አንዳንዴ በቃ የምቆጥረው ምናምን ነገር አለ። ሌላው በጣም ጸዴ ፋዘር ነበር ነው የምልሽ። በቃ
በቃ ያፍታታናል ምናምን ከዛ እኔ እንጃ ኧረ እኔ ፍሬውን ነኝ ያደግኩት እንደምትይኝ ይዞ መጣል እኔ ተይው ብቻ ግን በቃ እንዳልኩሽ ነው ፋዘር ጸድይዞ ነበር ምናምን ግን በቃ እሱ ካረፈ በኋላ አይልሽ ህይወት ምስቅልቅል ሆኗል እንደምትይው ነው አሁን ቤት ምናምን እሱ ካለ ጀምሮ ነው ገባሽ እሱ ያመጣው ነው እንጂ እኛ ምናምን የሆነ በጋቢና ምናምን ትታለሽ እነሱ ቀዋት ናቸው እንድትይ አልፈልግም ገባሽ እና እንደዛ አይደለም ነው የምልሽ በቃ አሁን ራሱ እንደዚህ ምናምን ያልኩሽ ለዛ ያስፈልጋል በቃ ለመኖር የሆነ የምትበዩ ምናምን ያስፈልጋል አይደል ያስፈልግሻል የሆነ ታይም ወጣ ብለሽ ጀለስሽ ከፋ ማለት ነው ያምርሻል ገባሽ ለዛ ደግሞ ምን ያስፈልጋል አሁን ደግሞ ፋዘር ካረፈ በኋላ እንደዛ ብለው ነገር የለም ያው ፋዘር አሪፍ አስተዳደግ እንዳሳደጓችሁ እርግጥ ነው መስሪያ ቤትም አካባቢ በደንብ ይወራ ነበረ ስለእናንተ ጥሩ ሰው እንደሆነም እኛ በደንብ እናውቃለን እና እንዴት ነው እሳቸው ከሞቱ በኋላ የቸገራችሁ ነገር ካለ ቸገረ ብራዘር እኔ ቤት እንደዚህ ውጪ የምታይ ማለት ነው እሱ ስለሌለ ገባሽ እሱ ቢኖር የሆነ ነገር ውስጥ እየሰራው ነበር የምታገኝ እዚህ ሰፈር ሰው ደልድል ምን አታገኝም ቤት ራሱ አታገኝም ገባ ወይ ለፋሚሊ የሆነ ነገር ይቻለኝ ራሱ አረጋለሁ ፋዘር አይደለም ምናምን የሆነ ነገር ይኖረዋል ገባሽ ግን በቃ ስለዚህ እሳቸው ማረፋቸው ትልቅ ተጽዕኖ አለው በእናንተ ህይወት ላይ ያው የትኛውም ሰው ያርፍ ተጽዕኖ አለው የእሳቸው ግን እናንተ ጎረቤት ስንት ጎረቤት የሚረዳ እኮ ባዙዳ ነበር ገባሽ አሁን እዚህ ባለ ምናምን የሚገጫቸው መላ ነበረ ነይንተና ብለውን ብጠራልሽ ጸደደል እዚህ ካሜራ ፊት ምናምን ሊያዩ ይችላሉ ገባሽ እነሱ ራሱ ሰውነት በእኛ ነው በፋዘር እንደዚህ በሚያደርግላቸው እንደዚህ ገምጨጭ ብሎ ለሚያልፉን ማለት ነው ገባሽ አሁን ሰው እንደሚሰው እሺ ያው አንዳንድ መረጃዎችን ነው እኛም ይዘን የምንመጣው ስንመጣና ያው ሁለት እንደሆናችሁ ነው የምናውቀው ከድሮ እህት ነበረች አይደል እሷ የቲዳ ነው እሷን ብናገኛት ጥሩ ነበረ ሙሉ መረጃ ግን ስለኔ ብንወራ ይሻላል ማለት እሷ ስመጣ ስለራሷ ተባሽ ከፈለገች ያው ሁለታችሁ ማግኘት አለባችሁ ሁለታችሁም ልጅ ከሆናችሁ ድረስ እንደዚህ አይነት እድሎችን አንድ ላይ እንትን ማለት ያለባችሁ እህት ብትኖርና ሙሉ መረጃውን ደግሞ አንድ ላይ ብታካፍሉኝ ደስ ይለኝ ነበረ እንዳልኩሽ ነው ስለሷ እኔ እንደዚህ ማለት አልፈልግም ምርጥ ሲሰናገን ስለራሱ ሲያወራ ነው እንጂ ሌላ ምናምን በተወካይ ምን እሺ ብራዘር ያ የቲዳ ነው ለማለት ያክል ነው የምትመጣ ከሆነ ቤተክርስቲያን ናት አሁን መድረስ ብትችልና እሷንም አንድ ላይ ብናዋራት ደስ ይለኝ ነበር በቃ አገኘሽ ምን ትፈልጋለህ ሌላ ልጅ ከልጅ አንድ አይበቃሽም እንዴ አንድ ልጅ ካገኘሽ እኮ ትልቅ ነገር ነው ገባሽ እሱማ በደንብ በሰፊው ደግሞ አንድ ላይ ስትሆኑ ለማብራራት ይመቻቻል ብቻ እሺ ስለኔ ጠይቂና አንድ ያልሽው መላንት ብለሽ አንተ ህይወት ላይ ያው ፋዘር ከሞቱ ወይም ካረፉ በኋላ ምን አይነት አስተዋጽኦ ኖሮ ስራ መስራት ወይ የመማር እንቅስቃሴዎችን አላደረክም ትምህርት ሁኔታ ላይስ እንዴት ነህ ትምህርት ነው ያልሽው አንቺ እኔ ፋዘር እያለኩ የግል ለመማር ልጅ ነው ገባሽ ነው እሱ ካረፈ በኋላ የመንግስት ተማሪ ወጥተኝ ለምንድን ነው የምማረው ማን ያስተምረኛል ይልል እሺ እኔና ሲስተር ያለችን በቃ ማን ያስተምርሻል ገባሽ ከዛ በኋላ ለምን እማራለሁ ባለው አየር በተበተንላለን ካላለን ከሌለ የለም ነው እዚህ ደቅ እንላለን ከምንም የተለየ ነገር አያስፈልግም እሺ የተለየ ለውጥ የለውም ማለት ነው እሺ ያው ፋዘር ከሞቱ ትንሽ ቆይተዋል አይደለ በዛ መካከል ከእህት ጋር እህትስ ትንቀሳቀሳለች ወይ ከእህት ጋር ያለው ግንኙነት እንዴት ነው ምን አይነት ሁኔታ ላይ ናችሁ ብራዘር ፊት ለፊት ያለው እኮ ነው ነገርኩሽ ስለዚህ የምትወሪኝ እኮ ነው ለቤተሰባችሁ ማውራት ስላለብን ነው ያው ይህንን ነገር ስለንረዳችሁ አሪፍ እንዲሆን ያው ስለሁላችሁ ማውራት ስላለብን ነው ስለአንተ ብቻ ጠይቀን ይህንን ነገር ማድረግ ትንሽ እንትን ይላል አሪፍ ነገርም ስለሆነ የሚሆነው እንዴት ነው ያለ ግንኙነት ከእህት ጋር በአንተ ዙሪያ እኮ ነው በአንተ ዙሪያ ነው እየጠየቅኩ ያለው እንደዚህ ኢንተርቪው ምናምን አይገባኝም ገባሻ ብዙ ደቂቃ ራሱ መቀመጥ አልችልም እንደዚህ ካሜራ ፊት ምናምን እኔ የምችል ያው ደግሞ ብትነግረን ደግሞ እንደዚህ ግትተር ጥያቄ በደንብ ብመልስልኝ የምጠይቀን ነገር ለአንተ ጥቅሙ አሪፍ ይሆናል ገባህ እንዴት ነው ያለውን እንቅስቃሴ በደንብ ብትነግረኝ ካንተ ጋር ያላችሁስ ቀረቤታ አሪፍ ነው ወይ አሁን መልካም የሆነ ቀረቤታና መልካም የሆነ አስተሳሰብ ካላችሁ
ማንም ነው ሊደግፋችሁና ሊያበረታታችሁ የሚችለው እና ያንን ሁኔታ በደንብ ከአንተ ደግሞ መስማት ስላለብን ነው። እንዳልኩሽ ነው። እኔ እኮ በቃ አልኩሽ ሲስተር ጋር ጸደይ ነን ገባሽ? በቃ ፒስ ናት፣ እሷን ፒስ ናት፣ ፒስ ናት እንዳለን አለን። በቃ እንደ ወንድምና እህት አለን ገባሽ? ብራዘር ሲስተር በቃ እንደጋገፋለን ምናምን። እሷም አየር ካላት እኔ ትወጭቃለች ካላ እኔ አልሳስተም ገባሽ? አንድን ያለኝ እሷ እንደጋገፋለን ነው ብለው የተለየ ነገር የለውም። ወንድም አለ እህት አለ ወንድም አለ። ምንድን ነው ያለ አንተ? ያው እኔ እህትም ወንድምም የለኝም ብቻ ብታውቂው ብዬ ነበር። በቃ እንደዛ ብለሽ ያዡ እንደነገርኩሽ። እሺ ያው ቅድም ስጠይቅሽ እንደመለስክልኝ ያው ፋዘርም ካረፉ በኋላ የግል መማር ስለለመድኩኝ የመንግስት ትምህርት ቤት ለመማር አይምሮ የማይፈቅድም አይነት ሁኔታ ላይ ነክና አንተ አሁን G+3 ቤት ኖር አሁን ምን እንደዚህ ኖርማል ቤት ኖር ብትባል ትኖራል? አይመችም ገባ? ሁሉ ነገር አዲስ ነው የሚሆንብሽ። ሁሉ ነገር አስጠላሻል ምናምን። ያው ደግሞ ነገሮች እስኪያልፉ ደግሞ አንዳንድ ነገሮች እስኪያልፉ ብሎ ነገር የለም። የለመድከው ነገር ላይ ነው ገባሽ? እታች ለምን ትወርዳለህ? አሁን ራሱ ወርጄ ለምሰራን እየነበረኝ ገባሽ? የሆነ ነገር ቢኖር ፋዘር ቢኖር ምናምን ብዬ አስብና ይደብረኛል የሆነ ሰዓት። ስለዚህ አሁን እንደ ወንድ ደግሞ እንደሚሰማሽ መቼም ትረጅኛለሽ። ትምህርትን አልቀጠልክም ማለት ነው። ትምህርት ቤትም መግባቱን ስላልፈለግከው ስለዚህ ምን አለመፈለግ ብለሽ አታያዥ አልኩሽ። አለመፈለግ አይደለም ያው አለመመቸትም ሊሆን ይችላል። እና እሳቸው ካረፉ በኋላ ምን አይነት ስራ ነው እየሰራ ህይወትን እየመራክ ያለኸው? በምን አይነት ህይወት ነው እየኖርክ ያለው? እንዳልኩሽ ነው። አየር ሲበጥስ ነው ወይ የሆነ ታስማሚያለሽ መሀል ገብተሽ ወይ ደግሞ የሆነ ቃል እጅ ካለ ከተቀበይና ትርፈሽ ትጨጫለሽ ወይ ስልክ ሊሆን ይችላል ወይ ምናምን ያው ንግድ እንደማለት ነው። በቃ ብለሽ አየር ባየር ነው ገባሽ? እጅ ላይ አይቀመጥም። እቃራሽ ምንም ነገር አይቀመጥም። ይፖሻል ነው የምልሽ። በቃ ምንም የተለየ ነገር የለም። እሺ ያው ለስራ ተነሳሽነት መልካም ነገር ነው። ትምህርትን ደግሞ እየተማርክ ጥሩ ነገር ነው ብዬ ነበር የማስበው። ትንሽ ነገሮችን እንደምንም አውርተን የተግባባን ይመስለኛል። ግን ደግሞ በይበልጥ እህት ደግሞ መታ ስለ እህት አንዳንድ ነገሮችን ብንወያይ ጥሩ ነው። ትመጣለችም ብላይ ነበረ ቆየች። የት ይላል ነበር ያልከኝ? ምን ሲስተር አንሶይ ያው እሷ መኖር እኮ እኔ ጋር አውራ አልኩህ አይደል? እንዴ ስመጣ ታወራለች እሷ እኮ እሷ እንድትመጣ ስለፈለኩኝ ነው። በቃ እኔ ጋር አውራ እስከዛ ሲስተር ምን ቆየች ብዬ ነው ትመጣለች ብዬ እኔ ራሱ ወንድሟ ቆየች አላልኩም እንኳን አንተ። ያው ኢንተርቪው ላይ መቀላቀል ስላለባት ኧረ በእናትህ ዝም በል። ኢንተርቪው ላይ ተቀላቅላ እሷም ደግሞ ስለ ፋዘሯ ስለቆያችሁበት ሁኔታ በደንብ ብታብራራልንና ብትነግረን እኮ እኔ ስለ ፋዘር እየነገርኩሽ አይደል እንዴ? ያው አንተም እየነገርከኝ ነው። አንተም ልጅ ነህ። እኔን አዳምጠሽ ማለት ነው። እዛ መናገር ያለብሽን ትናገራለሽ። እዚህ ውስጥ ከትማድረግ ያለብሽ ነገር አለ። ችግር የለውም። እሱን ቆራርጠሽ ችግር የለውም። ግን ደግሞ እህትህ መኖር አለባት የምልህ ምክንያት ለምን መሰለህ? አሁን እዚህ ጋር ድርጅት ነው፣ ሁለታችን ትታወቃላችሁ። በዛ መካከል ደግሞ እሱን ብቻ ለምን የሚባል ጥያቄ ይኖራል። ጋባሽ? አሁን ደግሞ ደርሳለች ብለህ ነበር። ምክንያት እኮ አሁን እኮ መስጠት እኮ ከብዶሽ ነው። አሁን እሷ ከከተማ ወጥታለች ብትይ ማን እንትን ይልሻል? ማን ይጋታትሻል? ገባሽ? ማንም አይናገር። አሁን እኮ እሷ ግዴታ ላያት እያልሽ ነው። እንዴት ብዬ ደረደ? እኔ እንደዚህ ነገር ደግሞ አልደረገሽም። ገባሽ? ብቻን የሚሆን ነገር ስላልሆነ ነው። አሁን ሙሉ መረጃውን የተጠናከረ እንዲሆን ስለሚፈልግ ነው እሷን ትምጣ እያልኩሽ ያለሁት። ለዛ ነው አልኩሽ። በቃ ይሄን እያስተማረች ይሆናል ምናምን እያስተማረች ማለት እንዴ? ቅድም እኮ ቤተክርስቲያን ናት ነበር ያልኩት። የቤተክርስቲያን አስተማሪ እሷ አልወጣ ብሏት መሰለኝ። ገባሽ? ሁለት አይነት ሀሳብ አልገባኝም። ነገርኩሽ እኮ ብራዘር ቤተክርስቲያን ሄደች። የቤተክርስቲያን አስተማሪ ደግሞ ቤተክርስቲያን ናት፣ ወደ ቤተክርስቲያን አካባቢ ናት አልከኝ። አሁን ደግሞ አስተማሪ ነው ትለኛለህ። ይሄን ያክል ለምሮ ልትደናገር የቻልከው አልገባኝም። ምን መደናገር ነው ቶሪ ብራዘር? ታውቂኛለሽ ከዚህ በፊት አይ ኦሬዲ ስለማላውቅማ ነው ነገሮችን እኮ ካላወቅሽን የምትነግርሽን እኮ ማመን ያለብሽ። ሁለት አይነት ሀሳብ መናገር አልነበረም እኮ። ቤተክርስቲያን ሄደች። ቤተክርስቲያን ደግሞ እየተማረች አስተማሪ አልወጣላት። ይሄ እኮ ተመሳሳይ ነገር ነው የነገር። አልወጣላትም ሊሆን ይችላል ትላለህ። አሁን አልወጣላትም እርግጠኛ ትሆናለህ እንዴ? እኔ አስተማሪ እኮ አይደለም ብራዘር። ሄዳኒት ቤተክርስቲያን ትሳለሚያለሽ። እሱ ይቆየን። ተሳልሜ ነው የመጣሁት እኔ። አሁን የምልህ ነገር ምን መሰለህ? በዚህ መሀል እሷ አንቺ አንኳኩ ተሻገር ምን ማን ነው ሰው
እሺ እንዴት ነሽ? ምንድነው ቤቱ ነው በርገረሽ ትገባለሽ? እንደዚህ አይነት ነገር ጀመርክ እንዴ? ደግሞ ሰላም ነው? ዝም ብለሽ አዳምጪ። እንዴት አለሽ? ማለት ዝም ብለሽ አዳምጪ ማለት አንተ የምትሰራው ነው። አንቺ እየፈለገሽ ነው። እህቱ ነሽ? አዎ። እሺ እኛ ከአባታችሁ መስሪያ ቤት ነው የመጣ ነው። ከመኮንን ከጋሽ መኮንን አይደል አባታችሁ? ከዛ ነው የመጣ ነው። አንዳንድ ነገሮችን ከወንድምሽ ጋር አውርተናል። ከአንቺም ጋር ደግሞ አንዳንድ ነገሮችን እናወራለን። ያው እገዛ ለማድረግ ያክል ብዙ አመት በእኛ መስሪያ ቤት ስለቆዩ እነሱ የቆዩበትን የአገልግሎታቸውን አሪፍ እገዛ እንድናደርግ ነው። መልካምም ስነ ምግባር ኑሯቸው ስለቆዩ አይደለም ነው። ያው ችግር የለውም። እንደውም እየጠበኩሽ ነው የመጣሽው በመሀል እና እሺ አይ ሰዓት ነበር ስለመጣችሁ ደንግጬ እንትን ብላ እኮ ነው። ያም አጋጣሚ ነው የመጣ ነው። በጠዋት መጣንና ወንድምሽን በመሀል አግኝተን ነው ከሱ ጋር አንዳንድ ነገሮችን እያወራን ነበር። ካሜራም ስታይ እንዳደነግጪ በካሜራውም እንዳደነግጪ ያው መስሪያ ቤት መተላለፍ ስላለበት ያው ለእናንተ መገዛ ስለሆነ የምንጠይቃችሁን ቃለ መጠይቅ አይተው እነሱ ደግሞ እገዛ እንዲያደርጉላችሁ ነው። ለምንድን ነው ማክስ ያደረገው? ማክስ ያደረኩት እርዳታ ስለሆነ እኛ እዚህ ጋር እየሰራን ያለነው። ሌላ ሰው በኖርማል ቢያየኝ ያው ይጠይቀኛል። አንዳንድ ነገሮች ይፈጠራሉ። አረ ምን ማለት ነገር የለም። ምን አልክ? የምጠይቁኝ ጥያቄ ካለ መጠየቅ ይችላል። አይደለም ተግባባችሁ መሰለኝ። ጉንፋን የያዘ መስሏት ሙቅ ነገር ምናምን ትኩስ ነገር እንደዛ አይደለም። ስራችን አስፈላጊ ስለሆነ ነው ይህንን ነገር ያደረኩት። የሚሸትም ነገር የለም። እሱን ፈርተሽ ከሆነ ስለ አባታችሁ ከመሞቱ በፊትና አባታችሁ ከሞተ በኋላ አንዳንድ ነገሮችን ለመጠየቅ ነው የመጣሁት። አቶ ጋሽ መኮንን ያልጨረሳችሁት የምታወሩት ነገር አይደለም ማለት ትችላላችሁ። የቤተሰብ ጉዳይ እና አቶ መኮንን ከመሞታቸው ከማረፋቸው በፊት የነበረውን ጊዜ አሁን ደግሞ ካረፉ በኋላ እናንተ ላይ ምን አይነት አስተዋጽኦ ፈጠረ የሚለውን ነገር እንድትነግሩኝ ነው። እንዴ ይሄ እኮ ግልጽ ነው። አባታችን ሲሞት ያው ብዙ ነገሮች ይፈጠራሉ። ማለት አንደኛ አባት ያለው ልጅና የሌለው እኩል አይደለም። ታውቃለህ? እውነት ነው፣ እኩል አይደለም። ሁሉንም ነገር አባታችን እያለ የነበረን ነገር ሁሉ አሁን የለም ማለት ነው። በቃ ተቸግረናል፣ ብራዘር ቸግሩናል። ኦልሬዲ የትምህርት ሁኔታ አንቺስ እንዴት ነው? የስራ ሁኔታ? እሱ ያው ስራ ምናምን ሞካክራለሁ እንጂ ትምህርት አቁሜያለሁ ብሏል። ምክንያቱም ነገሮች ስላልተመቻቹልኝ የሚል መልስ ሰጥቶናል። አንቺስ ምን አይነት ህይወት ነው የምትኖሪው? እኔ ስራ እሰራለሁ። ኦኬ ስራ ትሰሪያለሽ። ስለዚህ ፋዘር ከሞተ በኋላ ትምህርትሽን ጨርሰሽ ነው ወይስ አቁመሽ ነው? አቋርጬ ማንም ያስተምረኝ ስለሌለ አቋርጬ። ስለዚህ ከሱ ውጭ የሚደግፋችሁ ሰው ስላልነበረ ነው ይሄ ሁሉ እንትን ያደረጋችሁት። እኛ ደግሞ ብዙ ጊዜያችንን የምንኖረው አባታችንም ካለፈ በኋላ ከአክስታችን ጋር ነበር። ኦኬ አክስታችሁም እንዳለች ያው መረጃው አለኝ። ግን ደግሞ ብዙውን ጊዜ እናታችሁ ካረፈች በኋላ መልሶ አባታችሁ ካገባት ሴትዮ ጋር አብራችሁ ትኖሩ እንደነበረ ነው መረጃዎች እኛ የሰበሰብናቸው እንትን የሚሉት። አረ እንደዛ አይደለም እኮ እኛ አባታችን ሲያገባም ብዙም አልተቀበልነውም ነበር። እሱንም አውቃለሁ። አይደለም ቆይ ስለዚህ እኛ ብዙ እንትን ስላላለን የእናታችንን ቦታ መተካት ስላመንበት ከእነሱ ጋር አልኖርም። በቃ አክስታችን ጋር ነው። ኦኬ ያው አክስታችሁ ጋር መኖር ጀመራችሁ፣ ከእንጀራ እናታችሁ ጋር ተስማማችሁም ነው አይደለም? በቃ እኛ ገና እሷ ሲያመጣት አልተቀበልንም። በቃ እናታችንን ቦታ አክስታችን እንትን ናት፣ ደስ የምትል ሰው ናት፣ በጣም ፍቅር የሆነች ሰው ናት። እናታችንን ትተካለን። ግን በእነሱ ፍቅር መግባት አልፈልግም። ገባሽ አይደለም? በፋዘርና በሷ በዛ ምክንያት እንወዳታለን አይደለም እኮ ይኸውልህ አንዳንድ ነገሮችን ተዋት ልታወራ አይደለም እኮ አሳማኝ ነገሮችን ማወቅ ስለፈለግን ነው። ይሄን እንትናት በላ እሷ ማውራት ስላለባት ነገሮችን ብታወራ እናንተን ይጠቅማችኋል። ማሽ ከለከልኳ ብራዘር አይተሽኛ ማለት ያው ቆይ ተረጋጋ። ከለከላት እኮ ያየኝ ነው መሰለኝ። አንቺን ይከልከይሻል አይደል? አልከለከልከኝም። ብዙ ማናቃትም እኛ አብረናት ስላልኖረን ስለ ጸባያቸው ነው አናውቅ። ያው ኦልሬዲ እዚህ ቤት ውስጥ አንድ ላይ ነበር። ግን በቃ ደስ የምትል ሰው ናት። አክስታ ማለት እንትናችን እንጀራ እናታችን ደስ የምትል ሰው ናት። እንወዳታለን እኛ ማለት ደስ የምትል ናት። እሷ ክፉ አይደለች። አንዳንድ መረጃዎችም ደርሰውናል አለመስማማት እንደነበረ ወንድሜ
አንዴ አትዋሻው እውነቱን ተናገር። አንዴ አለመስማማት እንደነበረ እሷ ስለነገረችን ብቻ አይደለም እኛ አለመስማማት አይደለም ይኸውልህ አልገባህም እኔም በተናገርኩት ላይ አንተ እንትን አላልክም ይኸውልህ እኮ እየነገርኩት ነው አለመስማማት አለመግባባት ሳይሆን በቃ አንድ ማንኛውም ልጅ የእናቱን ቦታ ሌላ ሰው ሲተካበት ብራዘር እሷን አትስማት እኔ ግን ወዳታለሁ እንጀራ እናቴ እኮ ብቻ እንደዚህ ነገሮች ነበሩ እዚህ ቤት ውስጥ አብራችሁ ትኖሩ ነበረ እናንተ ሁለታችሁና አባታችሁ ካረፈ በኋላ ለሶስት አብራችሁ ትኖሩ ነበረ አይደለ እና ደግሞ አሁን ሁለታችሁን አግኝተናል የእናታችንን ቦታ ወስዳ ተወዳት ነበረ ብራዘር አንድ አየራት ተቀበይም ግን ወጣ ብለሽ አይ ችግር የለም ትንሽ ነገሮችን እንጨርስና አንተን ምን አይደለም እና አብራችሁ ትኖሩ ነበር አንዴ አብረን አንኖርም ነበር አብራችሁ እንደምትኖሩማ አሁን እኛ ክሳችን ጋር የምንኖረው ግን በቃ አንኖርም አብረን በቃ ኦኬ እሺ አሁን እሷ ማግኘት ትችላለች ኦሬዲ እዚህ ነበር አንዴ ብራዘር አንዴ እቺን እንትናን እንጨርስና አይ ነገሮችን እንጨርስና ቁጭ ብለን ብራዘር እሺ በይ ችግር የለውም አንድ 5 ደቂቃ ነው ሰማኸኝ አይደል አንድ 5 ደቂቃ ነው ቁጭ በሉና እናወራለን ሁሉንም ነገር እዚህ ጋር እየጠየኳችሁ ያለው ስለናታችሁ አይደል እኮ ቁጭ በልና እናወራለን እኮ ቁጭ በልና እናወራለን ባትበጠብጠኝ ጥሩ ነው ተውቁሽ ባትበጠብጠኝ ጥሩ ነው ቁጭ በልና እናወራለን አንዴ ቁጭ በይና አንዴ እናወራለን ባትበጠብጠኝ ጥሩ ነው እዚህ ጋር ነገር ግን በደንብ ያይሽዋ አው ችግር የለም ምናምን እንትን አይደለም እዚህ ጋር እየተቆጣሁ አይደለም አንዳንድ ጥያቄዎችን ልጠይቃችሁ ሰማኝ አንዳንድ ነገሮችን ያናገርኩ ቀጣይ ከነካሽን ግን አስቀይምሻለሁ ገባሽ አይደለ እሱ ታስቀይሙልኛል ለማመጣው አንቺን ገና አስቀይምሻለሁ እንኳን እሱ ችግር የለውም እኛ ለግዘናል እንደ መጣው አንተ ያለፍከው ጊዜ ሁሉም ሰው አልፎበታል ምንድነው የምታዛምበት ምንድነው የምትለው ቤት ይድረስ እሱኛን ሊረዳ እኔና እሷ ነው የምንኖረው አንቺ ዝም በይ አንዴ ተሰማኝ ወንድሜ አንዴ ልክ ነሽ እሷን ደግሞ እናዳምጣ እኮ ነው እንደዚህ ነገር ግን እንዳደግ እሺ ገባሽ አይደለ ችግር የለውም አንዴ በፍቅር ነው ማወራው ፍቅር አውራ እሺ ችግር የለውም አንድ ላይ እንጀራ እናታችሁም ነበረች በመሃል ከእንጀራ እናታችሁ አለመኖሯ አሁን ልትገኝ ትችላለች የለችም እሷም ተገንታ ደግሞ ነገሮችን ብናወራ ጥሩ ነበር ለሶስት ነበር አባታችሁ ከሞተ በኋላ እዚህ ነበራችሁትና እሷን ለምንድን ነው ልናገኛትም አንችለው ገዳማ ቤተ ክርስቲያን እንትን ብላ ጸበል ምናምን ቤተ ክርስቲያን ትመጣለች እንዴ አንቺ ተስማምታችሁ ብታወሩ ደስ ይለኛል ምንድነው ችግሩ እኮ ወዴት ሄዳ ነው ለምንድነው ላትኖር የቻለችው በጣም ራሴን እየተቆጣጠርኩ አስቀይምሻለሁ እንዴ ለምንድነው ልታውቁማችሁ አብራችሁ ነው የምትኖሩት አይደል አለች ካላችሁ ለምንድነው ልትገኝ ያልቻለችው አሁን አንዴ ገዳም አንዴ እንትን መዘባረቁ ለምን አስፈለገ ገዳም ታይታለች ቅድም ስላልነገርኳት ነው የሆነ ገዳም ስትጠመቅ ነው ታይታለች ወዴት ነው የት ገዳም አይታወቅም የሆነ ጀለስ ነው ደውሎ ይነገር እናንተ ስለምንድነው እሷን ለመፈለግ ያልሞከራችሁ አይደለም አባታችሁ ከሞተ ከሷ ጋር ነው አይደል ግንኙነታችሁ ሊኖር ይችላል አሁን በሷዛን ቢኖርም በሷዛን ተጎርታለች እዚህ ጋር እየተናገርኩ ያለው ስለ ታሪኩ ማቆኔ ነኝ ገባሽ አይደል ስለተንጣጣ ምንም አታመጣ ቀጥል እሺ ቀጥል እሷ አሁን በፋዘር ምናምን በቃ በየጊዜው የተጎዳች ነው ገባሽ እሺ እና ምናምን በቃ የሆነ ገዳሚዳ ምናምን አንደኛውን ተጠምቃ ልመጣ የሰማ ነው ማለት ነው እኛ ጋር በቀኛና ገኛናን ከዚህ በኋላ ሌላ ሚኖር ሰው ታስፈልጋለች ኦሬዲ እሷም ሊስ ውስጥ ገብታለች ስለዚህ እሷም በቃ ታስቸግረኝ ቆይ አንተ ቁጭ በል ቆይ ለምን ነው ድጋሚ ልትመጣማችሁ ታናግረንና እኛ አበልልሽ እኮ አልኩሽ ድጋሚ ዘበቃ ተመችቶ ተቀመጣ ቆይ ለምን ነው እሷ እንዳታወራ ይፈልገው አንዴ ቆይ አዋራኝ አንዴ ለምንድን ነው እኮ አንዴ ለምንድን ነው እኛ ለማርግ እየሞከረ ቁጭ በል እንደውም እሷን ሰዷት ችግር የለም ቁጭ በል ቀና ብለህ እንዳታይኝ እሺ ቀና ብለህ እንዳታይኝ ቁጭ በል ቁጭ ብለህ ትመልስልኛለህ ቁጭ በል እንድትንጫጫብኝ አይደለም ምድር ላይ ሳጠው ገባ አይደል በስነ ስርዓት ነው እየጠየቅኩህ ያለሁት በስነ ስርዓት ነው የምመልስልኝ
ውፍፍ አያርገሽ። ኃይል መጠቀም ስለማልፈልግ ብቻ ነው በስነ ስርዓት እያዋራሁህ ያለሁት። ጠጋ በል ወደዚህ፣ ጠጋ በልና በስነ ስርዓት ታዋራኛለህ። ገባህ አይደለ? ንገረኝ፣ ለምንድን ነው እንጀራ እናታችሁ ድንገት የተሰለበችው? ምን አገባ? ያገባ? በስነ ስርዓት መልስልኝ። እኔ ጉልበት የመጠቀም ወይ ሌላ ነገር ማድረግ አቅቶኝ ሳይሆን ወጣት ነህ፣ በስነ ስርዓት እንድናወራ ስለፈለግኩኝ። ኦኬ፣ እኔ ከሱ ጋር ጊዜ ማባከን አልፈልግም። አቀብለኝ ካሜራውን ውጤት። ና ጠጋ በል። ና ጠጋ በል። አንተ ልቀቀኝ። ያዘው ብለን ብዙ ከአንተ ጋር ነገሮችን ብዙ ነገሮችን ከአንተ ጋር የመለፋለፍ ኃይል የመጠቀም ግዴታ የለብኝም። ገባህ አይደለ? ይሄ በካሜራ የተቀረጸ ትክክለኛ ማስረጃ በደንብ ይኸው። አየሁት። አሪፍ እንትን እኮ በደንብ አይተዋል አይደለ? ምን እሱ የሚመለከትና የሚያገባ ጉዳይ አይደለም። ገባህ? እኔና አንተ በስነ ስርዓት እናወራ ይሻላል ብዬ ስላሰብኩኝ ነው እኮ። እንደሱ አይደለም። እሺ ወጣት ነን አይደል? ሁለታችንም ሀሳብ እየመጣሽ ጉልበት እንዳባክንም አፈቅድ። ኧረ መፍታት የምንችለው አንተ። እሺ በምን አይነት ሁኔታ እንፍታው? ምን ይሻላል ታዲያ? ወንጀልህን እንግዲህ አይቼዋለሁ፣ ይዤዋለሁ አይደል? ወንጀል ምናምን የምትይው በቃ ወንጀል ምናምን አይደለም። በቃ እኔማ አንተ የምንጠቀምበት አይደል እንዴ? ምንድነው ወንጀል ምናምን አይደለም። ምንድነው ልጠቀም የምችለው? አንተን ሳጋልጥ ምናልባት መንግስት ሊሸልመኝ ይችላል። ምንድነው የሚሸልመው? 10,000 ብር። እሺ እናት መኪና ትገዣለሽ? ይሻላል ነገር ታዲያ አንተ የምታደርግልኛለህ? ምን ይሻላል? እስኪ እኔም አንተም ወጣት ነን አይደለ? የሚያስፈልግሽን ነገር ተነጋግረን በፐርሰንት እንፈተዋለን። ማለት የሚያስፈልገን ነገር በምን አይነት መንገድ ትፈተዋለህ? እንዳልኩሽ ፋዘር እንትን ያለው እንበላለን። እሺ እሷም በፐርሰንት ምናምን እሺ ብንፈታት ጸደይ ነው። ስንት ታስብልኛለህ? ጥሩ። አሪፍ ነው ማሰብ። እኔም እንደዚሁ ደርቄ ከምቀር እንዳልከው ጀለሳለሽ ባላስ ያለችው ሰማንጂ ምንትን ትያለሽ። ግን በቃ አላይሽንም፣ አልታወቅንም። ድጋሚም አታየኝም፣ ድጋሚም አላየህ። እዛ እንስማማለን። እሺ በሀሳብ እስማማለሁ። አሪፍ ጥሩ ሀሳብ ነው። ስንት ብር ትሰጠኛለህ ግን? 10% ገጭሻል። 10% ማለት ስንት ነው ገቢ? ፋዘር ምናምን እንትን ያለው አለ ገና የሚሸጥ ምቃለ። እሺ ምናምን መሬት ምናምን ሳይኖር አይቀር ችግር የለውም። እሺ እሷም ምናምን ፎርቅ እንነጋገራለን። አሪፍ ነው። ግን ያው ሙሉ ነገር ካልነገርከኝ በስተቀር በዚህ ሀሳብ ልስማማ አልችልም። ምን እሺ ይሄን ሁሉ በቃ ቀራረች አይደለ? ማስረጃ ከፈለክ ያለ በጃል። ኦኬ ማጆም አለ ከኋላ ይሄን ሁሉ ሰው ሰብስበህ ደግሞ መተንተን ትላለህ። ይሄ ማስረጃ ነው፣ ይሄ ማስረጃ ነው። እሱ እንትን የሚል ነገር አይደለም። ግን ደግሞ ሙሉ ታሪኩን በደንብ ትነግረኛለህ። ማን ነገረኝ? ምንም አይሰራልህም እኮ መታውቁ ታሪክ ነው በቃ እንትን አለ። ስለሚሰራልኝማ ነው እየጠየኩህ ያለሁት አይደለ? እና ታዲያ እንደወረውር ነው የምፈልገው? አሳይቻለሁ አይደል? ሞተች ተባልሽ እኮ ሙሉውን ነገር ንገረኝ። ሙሉውን ነገር ንገረኝ እኮ። ሞተች አለቅ። እንዴት ሞተች? ለምን ልትሞት ቻለች? እንዴትስ ልትሰለብ? እንዴትስ ሊገሏት ቻላችሁ? እሱን ነገር በሙሉ በደንብ መግደል ምናምን አትበይሽ። አሁን እኮ ሙሉውን ነገር ንገረኝ። ሙሉ ነገር ንገረኝ። አጩ መጀመሪያ ረጋ ብለህ በስነ ስርዓት ክብር ኑሮክ ሙሉውን ነገር ንገረኝ። ገባ አይደለ? እንድትንጫጫ እስከምን ፈቅጄ ይላለሁ ኦሬዲ። አሁን ደግሞ ሙሉ ታሪኩን እንድትነግረኝ እድል እየሰጠውክ ነው። አይ እድሌን አልጠቀምም። ከዛ መስማማቱን አልፈልግም። እሺ እኮ አልኩሽ። እሺ ማለት ስትነግረኝ ደግሞ አረጋግጣለሁ። ገባ አይደል? እንዴት ነው የተፈጸመው? እንዴትስ ነው ያደረጋችሁት? ለምንስ ጭካኔ ሰው መግደል አስፈለገ? እየጠበቅኩ ነው። ቀጥል።
ሞተች ሆነች ሞተች እኮ እንዴት ሞተች እኮ አልኩሽ። በቃ ሞተች ሆነች ነው ሞተች። ፋዘር እንደሞተ ምን ብሎ? እሺ ቆይ ለምንድን ነው አንተ በስነ ስርዓት ልታወራኝ ያልቻልከው? እኮ ምንድን ነው ማሞት እኮ በስነ ስርዓት አውራኝ። እንትን አለች ሳይሆን ሙሉ መረጃውን በስነ ስርዓት ንገረኝ። ገባ? ሙሉ መረጃውን እንድትነግረኝ ነው የምፈልገው። ሙሉ መረጃውን በስነ ስርዓት ንገረኝ። እንዴት ነው ልገሏት የቻላችሁት? አንተም ነህ እህትስ አለች? እንዴት ነው? እስኪ ሙሉን ነገር አብራራልኝ። ኦልሬዲ እኮ ሰምተነዋል፣ አሳይቻለሁ አይደለ? ከአንተ አፍ ግን ማወቅ ስለምፈልግ ነው። እንዴት ነው ያደረጋችሁት? እሺ በቃ ምንድን ነው ሽንት ቤት ውስጥ የሚሸተው? የምን ሽንት ቤት? ቪዲዮ ላይ ሰምተኸዋል አይደል? የምን ምናምን ብለህ ልትደባበቅ አትሞክር። ከዚህ ከአንተ ከበሰበሰ ጭንቅላት በላይ እኛ በደንብ እናስባለን። ገባህ አይደለ? ቀጥል። እሺ እንዴት ነው የፈጸማችሁት? የፋዘር መላ ምናምን አለ አይደል? እሺ እሱና እንዳትካፈለም ብለን ነው በቃ ይሄን ነው በቃ ነግርሽ፣ ሌላ ነገር ልነግርሽ አልችልም። በዛ ምክንያት ነው የጠላችኋት? በፋዘር የሚሰጠውን መላ ብቻችሁን ለመውሰድ ማለት ነው? አዎ እንዴ አንተ ሚስት ምናምን ተብሎ ስንት መላ ሊፈጨቅላት ነው? እንጀራና ስለሆነች እናንተ ለብቻችሁ መውሰድ ፈለጋችሁ። እሺ እንዴት ገደላችኋት? ምን ይሰራል አለ እሱ? እሱንማ ለማወቅ ነው እየጠየቅኩ። ምንድነው የሚሰራል? ሸተተ ምናምን አልካ፣ ሂድና አውጣት ማለት ቤት ምናምን አልካ አይደል? ሂድና አውጣት። ክብር ይኑር። እሷ ትንገር ከፈለገች። ለምታወራው ነገር ክብር ይኑር። በስነ ስርዓት አውራኝ። ገባ? በስነ ስርዓት እንድታወራኝ ነው የምፈልገው። እንዴት ሽንት ቤቱ ሊገማ ቻለ? ሽንት ቤት ውስጥ አውጣትስ እንዴት ልትል ቻለ? በስነ ስርዓት እናውራ። ጉዳያችንን በስነ ስርዓት እንጨርስ። ምን አይነት ቀመር ቀምራችሁ ነው እሷ ልትገድሏት የቻላችሁት? እንዴትስ ነው ያደረጋችሁት? የሆነ ቀን መላሽ ጥርጥር ብለን ነበር ሲስተር። እሺ እና በቃ መላስ ጭናላት ምናምን ብር። እሺ እምቢ አለች። በቃ እምቢ ማለት ብቻ ሳይሆን እንጓ አለች መጪ። ከዛ በቃ እኔ ደንፉ በለውና ገፈተርኩት። የልገው ጠርዝ መታት። በቃ ለየመች። ቤት ውስጥ አንተም እህትም ነበራችሁ? በቃ ሁለታችንም እያወራን ነበር አልኩሽ። ስለ ብር እያወራችኋት? በቃ ብር ስጭ ምናምን ያስፈልገናል አላት። እሺ እሷ በቃ እኩል ነው የምንከፈለው። እኔ እንደውም አሰበሽዋል እሷ ምስለሆንሽ ምናምን ከፍተኛው ልትወስድ። ከዛ ለምንድን ነው የምትወስደው? እኔ እሷ እኮ እሱ እንደዛ በማለቱ አልተስማማችሁም ነው አይደለ? ብር ስጭኝ ያላችኋት እና ከማዘር ጋር ፈረውን አብት እሷ መታለት ተስበል። እሺ በዛ መካከል ስትደባደቡ ነው ጠርዝ መታት? እንዳልኩሽ ነው። እኔ ስገፈተራት ጠርዝ መታት። ከዛስ ጠርዝ መታት ሞተቻ። ምን ትሆናለች? ወደ ሐኪም ቤት ለምን አልወሰዳችኋትም? ለምንድን ነው ጠርዝ መቷት አለ አይደለ? የመዳን ዕድል አልነበራትም ስትባት? ዋናው እኮ እንድትሞት አይደለም እንዲህ ፍላጎታችን። ስለዚህ ያስባችሁበት ነው ጠርዝ መታት? አስበንበት አይደለም ግን በቃ አጋጣሚ ምናምን ተገጣጠመ። በቃ እንደዛ ስትሆን ደግሞ ያለን አማራጭ መተው ነው ማለት መተው። እሺ ጠርዝ መታት። ከዛ ምን አደረጋችሁ? ደም ፈሰሳታ። ምን ትሆናለች? ብራዘር ከዛ በኋላ በስነ ስርዓት አዋራኛል። ከዛ በኋላ ምንድን ያደረጋችኋል? ጠርዝ መታት፣ ወደቀች። እሺ ደም ፈሰሳት ምናምን እዛው ደየመች፣ ሞተች። እሺ ከዛስ? ከዛ ስናያዝ ምናምን በቃ እንትን የምትለኝ አይደለች። እሺ ከዛ ጫካ ምናምን አስበን ነበር። አይሆንም ጫካ ለመጣል ነበር። አይሆንም። እሺ ከዛስ? ከዛ ምን አደረጋችኋል? የት ሄደ አስከሬኗ? አሁን አይደለም ዝቅ መጀመሪያ ስታደርገው እንደዚህ እንትን ያላልከው አሁን ለእኔ ስነግረኝ እንትን ዝቅ ለማለት አትሞክር። በስነ ስርዓት እውነቱን ንገረኝ። ምን አደረጋችኋት? ቆራርጠን ሻኖት ቢከተት ቆራርጠን እያልኩሽ አይደለ እንዴ? ማለት በቃ ነገርኩ። አሁን እኮ ነገርኩ። ምንድን ነው የምፈልገው? ሙሉን ነገር አስረዳኝ። አንተ ቆራረጣችኋት? ድገምልኝ። ምንድን ነው ያልከኝ? ቆራርጣችሁ
እንዴት አደረጋችሁት ማለት እህትም አለች ተባባሪክ ናት አንተም አለ ለሁለት ነው ያንን ነገር ያደረጋችሁት ብቻዬን ያቺ የምታክል ሴትዮ እንትን እሺ እህትዬዋን አስገቡልኝ ኦሬዲ አንተ ጋር ብቻ የሚያልቅ አይነት እንትን አይደለም ለምንድን ነው በቃ ትግባና ከሷም መረጃ መስማት አለብኝ ትግባና ሙሉን ነገር ደግሞ ከሷንም ጠይቃታለሁ አንተ ውሸትህን ቢሆን ሲዘላበር አስገባው ነይ እሺ ያው አንዳንድ ነገሮችን ከሱ ጋር አውርተናል ስለሙሉ ሴራችሁ ስለሙሉ ብልግናችሁ እንጀራ እናታችሁንም ቆራርጣችሁ ሽንት ቤት እንደከተታችሁ ነግሮኛል ጉዘይ እና ብዙ ነገር አውርተን ከሱ ጋርም ተስማምተን ጨርሰናል ምን መሰለሽ ኦሬዲ የሆነ ብር ሰጡኛላችሁ ዝም ብላችኋል እውነት እንደዛ ነው የተስማማነው ከሱ ጋር ያው በሱ ሐሳብ የምትስማሚ ይመስለኛል አይደለ አንቺም በሱ ሐሳብ የምትስማሚ ይመስለኛል ስለዚህ ያረጋችሁት ነገር ደግሞ አንቺም ታምኚልኛለሽ ከሱ ብቻ መስማት አልፈልግም ካንቺ መስማት እሱ ያለህን ያረግ እሱ ምን አለክ አንቺ ካንቺ መስማት ፈልጋለሁ እሱ ያለኝ ለምን ነግርሻለሁ ምንድነው ያደረጋችኋት እናታችሁ ማለት እንጀራ እናታችሁ ምንድን ነበር የተፈጠረው እናታችን አይደለችም እሺ ከዛ ሞተች በቃ እኮ እንዴት ገደላችኋት በቃ እሱ እንደነገረ አጋጣሚ እሱ የነገረኝ ሳይሆን አንቺ ንገሪ ምንድነው ይኸውልህ አንድ ቀን አጋጣሚ እንደዚህ ስንጨቃጨቅ ቤት ውስጥ እሺ ድንገት ገፈተራት እሱ እሺ ከዛ ሲገፈተራት ጊዜ ወደቀች ከዛ ጠርዝ መታትና ሞተች ከሞተች እሺ ከዛስ ምን አደረጋችኋት ከሞተች በኋላማ በቃ በጣም ስለተደናገጠን ቆራርጠን ሽንት ቤት ከተትናት ቆራርጣችሁ ሽንት ቤት ከተታችሁ ችሏችሁ ማለት ነው እሺ እሱም የነገረኝ ይሄንን ነው ስለተደናገጠን ነው ዝም በል ብዙ ቆራርጣት እሱ ነው ምንም ቆራርጣት ዋናው ሀሳቡ ነው የምንጭው ችግር የለውም እሱም በደንብ የምታምኑበት ጉዳይ ይሆናል እሺ አንተ ስንት ልሰጠኝ ነበር ያሰብከው ይሄ ሁሉ እንጀላችሁ እንድደብቅ እንዳልኩሽ ከሳይበዛ ማለት አናሳንስም በቃ 50,000 ብትገጭሽ 50,000 ብር ትገጨኛለህ ከዛ ይሄን ሁሉ እንጀላችሁን ትቼ አረ ለነሱ ነው አንተ ላይ ተነራለው ሰማኝ አሁን ያንተ ብቻ የሁለታችሁንም ወንጀል ከበቂ በላይ በደንብ እና በስነ ስርዓት ሰምቻችኋለሁ አይደለ እንጀምርና አይ ችግር የለውም ያለው በቂ ከራስ ጨምሪለታል እኔ ከራስ እና ሙሉ እንትናችሁን ሰምቻለሁ አዳምጪኝ አንቺ በዚህ ቆሻሻ እንትናችሁ ከኔ ፊት እንኳን ልትለፋለፉ ይፈቀድኩላችሁ ልትካፈላሉ ዝም በል 50,000 ብር ሙሉ መረጃችሁን ሰምቻለሁ እኔ ደግሞ እንደምታስቡኝ ሰው አይደለም መርማሪ ፖሊስ ቢኒያም እባላለሁ መርማሪ ጋር ብዬ ነበረ ሰማችሁኝ አይደለ እና ሁለትሽም አትንከኝ በዚህ ቆሻሻ አትንከኝ ቆሻሾች ሁለታችሁም ጣቢያ ሄደን ሁሉንም ነገር የምንጨርሰው ይኖራል ገባችሁ ሙሉ መረጃው ማለት ዘርበት ተነስ